ጠቅላይ ሚኒስትሩ የህወሓት ኃይል እንትን ሆኗል፣ ምንድነው ስሙ ዱቄት ሆኗል ብለውን ዱቄት ያሉት ኃይል እስከ ደብረ ብርሃን መጥቷል። ስለዚህ ያው ይሄ አይ ቲንክ የድርጅቱ ባህል ይመስለኛል። ሁሉም ካምፓኒ የራሱ ካልቸር አለ። ኦኬ ያ ይመስለኛል። ብዙ ነገሮችን ዋሽተዋል። ይሄን ብቻ ሳይሆን ባይ ዘ ዌይ አሸንፈነዋል፣ ደምስሰነዋል፣ 90%ቱን ተቆጣጥረነዋል ያሉት ፋኖ ከመቼውም ጊዜ በላይ ለመደራጀት ጥረት እያደረገ ቅድም ድርጅት የመመስረት እንቅስቃሴ ላይ እንዳለ ምናምን አንስታል። ያ ማለት ሞር ከነበረበት ለምሳሌ ከዚህ በፊት 41 ነበረ፣ ወደ 9 ድርጅት ተቀየረ። አንድ ሌላ አፋድ የሚባልና ሌሎቹ ተበትነው ነበር። አሁን ወደ 2 ድርጅት ተቀየረ። እንደ ፊውቸር ደግሞ ሁለቱ ወደ አንድ ይመጣል ማለት ነው አይደል? ሶ እየተደራጀ እየጠነከረ የተሻለ ሰራዊት እየያዘ ነው ፋኖ የሚመጣው። በእነሱ አነጋገር አይደለም። ሶ ቅድም የተነሱ ጥያቄዎች አሉ። ባይ ዘ ዌይ እንደው በቀልድ ጊዜውን ላለማባከን እንጂ ማርሸት ድሮን አይኑን አንጋጦ እያየ ብሏል። አይ ቲንክ ድሮን 500 ጫማ ከ500 እስከ 20 ሺህ ጫማ ነው የሚበረው እና በአይንህ ልታየው አትችልም። በሰው አይን ያን ያክል ርቀት ልናይ አንችልም። ስለዚህ እንደው በቦክስ ተመቶ ምናምን ቢል የተሻለ ነበረ የሚሆነው ማለት ነው። ሶ አንደኛው ስለ ዶክተሮቹ ቅድም የተነሳለ ያነሳው ትጋለ ሪፈር አድርጎ ውጤቱን ማወቅ ይቻላል። ሌላኛው እነዚህ የሚደራጁ ድርጅቶች ከራሳቸው አልፎ ሌሎች ብሔሮችን ተነሱ፣ ከኛ ጋር አብራችሁ መታገል ትችላላችሁ የሚል ጥሪ እያደረጉ ነው አይደል? ይሄ እኮ ኦልሬዲ ትግሉ ከክልሉ እየወጣ ነው። አንዳንዴ ሰምታይምስ ትግል ሰራዊት ከክልል ሳይወጣ ትግል ከክልል መውጣት ይችላል። ያ ማለት ከክልሉ ውጭ ያሉ ሌሎች ኃይሎች ጥቃት እንዲሰነዝሩ ወይ ወደ ትግል እንዲገቡ የሚያደርግ ስራ መስራት ስትጀምር ትግሉ ከክልሉ ወጣ ይባላል። you don't have to do it። ለምሳሌ ኢንተርናሽናል አክተርስ ጦርነቶችን በሌላ አክተሮች ያደርጋሉ። ኢትዮጵያ ሶማሊያ ገብታ ትዋጋለች፣ የአሜሪካ ገንዘብ ሰጣት ማለት ነው። የአማራ ትግል የገንዘብ ችግር የለበትም፣ ጠንካራ ፋይናንስ ያለው ነው። የትኛውን መታገል የሚፈልግ ኃይል ፋይናንስ ማድረግ ይችላል፣ መሳሪያ ማድረስ ይችላል። ትንንሽ አክተሮችን መፈልፈል ይጀምራል ማለት ነው። ጁኒየር ፓርትነሮችን መፍጠር ወደሚችልበት ደረጃ ደርሷል። ትግሉ ከክልሉ ኦፊሻሊ ወጥቷል ማለት ነው። ፕራክቲካሊ ባይወጣም ቲዎሬቲካሊ ግን እየወጣ ነው ማለት ነው። አንድ አላይ ነኝ ብሎ የሚነሳ ኃይል ካለ ያን ኃይል ሊያደራጅ የሚችል አቅም እንዳለ ያሳያል። ደጀን ማለት ነው። ሲፈልግ አማራ ክልል መጥቶ የሚሰለጥን የሚደራጅ ከፈለገ ገንዘብ ተሰጥቶት ባለበት ቦታ የሚደራጅ ኃይል እንዲፈጠር አድርጓል። ይሄ መላው ኢትዮጵያ ላይ ያለ ሙቭመንት ያስነሳል። ቅድም ስለ ምርጫ ያነሳውልህ ጀዋርን በጣም ትራይቭ እያደረገበት ያለው ነገር ያነሳውልህ ይሄ ነው። ብዙ ነን ስቴት አክተርስ በተፈጠሩ ቁጥር የመንግስት እንቅስቃሴዎች እየተገደቡ ይሄዳሉ። ለምሳሌ የመንግስት ሰራዊት አማራ ክልል ነው በብዛት ያለው። አሁን በተለያየ ቦታ ላይ የሚሊተሪ እንቅስቃሴዎች ካሉ አማራ ክልል ያለው መከላከያ ምን ያደርጋል? ይበተናል ማለት ስትረች ያደርጋል። ያ ማለት ለፋኖም አንድ አቅም ይሆናል። ሰብሮ በአንድ በኩል ሰብሮ ማለፍ ይችላል፣ ወደ 4 ኪሎ መገስገስ ይችላል። ካልሆነም መከላከያ ራሱን ፕሮቴክት ማድረግ እንጂ ማጥቃት አይችልም ማለት ነው። ስለዚህ ብዙ የፋኖ ስትሮንግ ጎልዶችን ወይም ፋኖ መቆጣጠር የሚችላቸውን ቦታዎች እየለቀቀለት ፋኖ ጠንካራ ማህበራዊ መሰረት እየፈጠረ ይመጣል። ቅድም ፖለቲካ አንዱ ወዳጄ ስሙን መጥራት አልፈልግም፣ ያው ብልጽግና በአጋጣሚ ሆኖ ደህና ሰው አይወጣለት ኢስራኤል ፖለቲካ የዛሬውን ነው እንዴት የአንድ ዓመት ይተነበያል ተብሏል። ፖለቲካ የ100 ዓመት ተንብየ የ50 ዓመት ተንብየ የ20 30 ዓመት ካልኩሌት አድርገህ ነው የምትሰራው። የአጭር ጊዜ የረጅም ጊዜ እቅድ አውጥተህ ማለት ነው። ቢኮዝ ሁሉም የድምር ውጤት ስለሆነ በሚመጣው አንድ ዓመት ውስጥ ፋኖ የሚከስም ሳይሆን ፋኖ ከዚህ በኋላ ካልተደራደርከው በስተቀር አታሸንፍ። ስትደራደረው ይቆማል። መቃለቅ ካልተደራደርከው ልክ እንደ ትግራይ ካልተደራደርከው ግን ኢትዮጵያ ውስጥ ያሉ ያኮረፉ ኃይሎች በሙሉ ማቀፍ የሚችል አንድ ጫካ ተፈጥሯል። ፋኖ በረሃ ማለት ነው። ሰው ወደ ኤርትራ ነበር አይደል እስካሁን የሚሰደደው።
ከዚህ በኋላ ፋኖ ለኢትዮጵያን ታጋዮች በር ከከፈተ አንድ የሲዳማ ልጅ አመፅ ውስጥ ከገባ ወደ ኤርትራ መሰደድ አያስፈልገውም፣ ወደ ሱዳን መሰደድ አያስፈልገውም። ወደ አማራ ክልል መጥቶ ተደራጅቶ ምን ብሎ ወደሚታገልበት አካባቢ በፍጥነት መሄድ ይችላል። ስለዚህ ፋኖ የአገሪቷ ላይ የትግል ሜዳ እየፈጠረ ያለ ድርጅት ነው ማለት ነው። ይሄ ፖለቲካሊ ተጉዟል፣ ኦልሬዲ ሪች እያደረገ ነው ማለት ነው። ስለዚህ ፋኖ ከመቼውም ጊዜ በላይ እየተጠናከረ እንጂ ሄደው እየተዳከመ አይደለም። ድርጅት እየመሰረተ ድርጅቶች እየተወያዩ ትልልቅ እንግዲህ 13 ሰዎችን አይተናል። በአፋድ በኩል ሌሎች አመራሮች አሉ፣ በጣም ብዙ 10 ምናምን አመራሮች ሊትራሊ አንድ ትልቅ ካቢኔ፣ አንድ የክልላዊ ካቢኔው የሀገራዊ ካቢኔ የሚያክል የሚኒስትሮች ምክር ቤት የሚያክል ኃይል እየተወለደ ነው። ብዙ አመራሮች በስራቸው ደግሞ ብዙ ታጋዮች። ስለዚህ ሞር ወደ አሸናፊነት እየሄደ ነው። ለዚህ ነው አሁን ቅድምም በወንድማችን የተነሳው ዘመነ ካሴ እግሩ ተቆርጦ ነበረ፣ አሁን እግሩ በምንድነው በፍየል ምናምን አደገለት ወደሚል ይሄ ከውሃ የወጣ አይነት ውሸት ውስጥ የተገባው ምንድነው ካን ፕሮሚስ ዩ ደምሰሰናቸዋል ይሉ ስታሸንፍ የጅብ ቆዳ ስረው ይሉሃል። ይሄ ጠቅላይ ሚኒስትሩን ገልጸውታል። ያ ማለት ሽንፈትን ላለማመን የሆነ ነገር ላይ ታሳባል። አሁን በልጅነታችን ሰው ሊደባደብ ሲል ቆዳ ጫማ ላረኩ ምናምን እንደሚል የተለያየ ምክንያት እንደሚሰጥ ሽንፈታቸውን ላለማመን በጅብ ነው የሚዋጉት። በምንም እንዋጋ። እነሱ ድሮን አሰልፈዋል። እኛ በጅብ ቆዳ እንዋጋ፣ በአንበሳ ቆዳ እንዋጋ። ይሄ የዱላውን አቅም አሁን የመከላከያ ባይዘው እንደ መጨረሻ በደምብ አጠናክሬ ማስቀመጥ ፈልገው መከላከያ አማራ ክልል ውስጥ ቀልጧል። ያ ማለት በጣም ኮራፕትድ ሆኗል። ባይዘው መከላከያ ከፋኖች ገንዘብ ይቀበላል። ብዙ የሻለቃ አመራሮች፣ የኮርኔል አመራሮች፣ በኮርኔል ደረጃ ያሉ የመስመር ኮማንዶች አማራ ክልል የሚሞቱበት ሪዝን የላቸው። ምክንያቱም መንግስት ለድርድር ተዘጋጅቶ የድርድር ኮሚሽን አዘጋጅቶ ለድርድር እየለመነ ነው። ሊትራሊ አንድ የመከላከያ ሰራዊት ቢሞት ኪሳራ ነው። ቢኮስ ድርድር እንደሚመጣ ያውቃል። አሁን የትግራዩ ጦርነት በጣም ዲፕሬሽን ውስጥ የከተተው መከላከያ ድርድር ሊኖር ለመሞትኩኝ ነው። ዛሬ ላይ አማራ ክልል ያለው የመከላከያ ሰራዊት ሞቱ ኪሳራ ነው። ድርድር እንደሚኖር ኦልሬዲ መንግስት አስቀምጧል። ቢያንስ ድርድር አይኖርም እየደመሰስከው ነው ብትባል ጠላትን ለማጥፋት ነው ብለህ ትታገላለህ። መከላከያ ለምን ይታገላል? እስቲ እንደው ሄልዝ የሆነ ጭንቅላት አምጥቶ እናስቀምጡ። ኦልሬዲ መንግስት ከወራት በኋላ ድርድር ካለ እሺ ብሎ በር ከፍቶ እየጠበቀ ነው። አንድ የመከላከያ ሰራዊት ለዚህ ነገ ድርድር ለሚመጣ መሞቱ ኢስ ሬሌቫንት። ስለዚህ መከላከያ ሰራዊት ከመሞት ይልቅ አማራ ክልል ላይ ቢዝነስ መስራት ጀምሯል። አሁን ፋኖች ከተለያየ ቦታ ሲንቀሳቀሱ ሁሉ ቦታ ነፃ ቀጠና ሆኖ አይምሰል። አንዳንዱ ቦታ ላይ በ10 ሺህ ብር የሚታለፍ ኬላዎች አሉ፣ በ5 ሺህ ብር የሚታለፍ አለ፣ በ50 ሺህ ብር የሚታለፍ አለ። ከረንትሊ የመከላከያ አብዛኛው አመራሮች አማራ ክልል መንግስት ካየ ድምፅ ነው የሚቀደም። 4 ኪሎ እና እዛ አካባቢ ደህንነት ቢሮ መንግስት አለ፣ አቅም አለው፣ ጉልበት አለው። የሚካድ አይደለም። መረጃ ያውቃል፣ የት ስብሰባ እንዳደረጉ ያውቃል። በድሮን ካልመታቸው መከላከያ ተጉዞ ሄዶ ያንን ኃይል ማሸነፍ ወይ መምታት አይችልም፣ አቅም የለም። ለምሳሌ የተለያዩ የፋኖ አመራሮች ሲሰበሰቡ በስልክ ሲያወሩ መንግስት ይቀዳል፣ መንግስት ይሰማል። ምን ያደርጋል? እዛ መሬት ላይ ላለ የመከላከያ መሪ ስልክ ይደወልና እዚህ አካባቢ ናቸው፣ ይሄን ተነጋግሯል፣ ምቷቸው ይባላል። ያ የመከላከያ ሰራዊት ለፋኖቹ ደውሎ ምንድነው የሚለው? ከመንግስት ተደውሎልናል፣ ምቷቸው ተብለናል፣ ወይ ቦታውን ለቃችሁ ሂዱ ወይ ተኩሱብንና ኦፕሬሽኑ አልተሳካም እንበል። ይሄ ነው ኮሚኒኬሽኑ አሁን አማራ ክልል ያለው። ኦኬ። ስለዚህ መንግስት አሁን ምንድነው ያለው? በጣም ብዙ ቅጆች ከ50-60 በላይ ቅጆች በሳምንት ትሰማለህ ከመንግስት። የመንግስትን ቅጂ ማለት ኢንተለጀንስ ነው። ኦኬ፣ የጨረስኩት ኢንተለጀንስ ነው። ይሄን ኢንተለጀንስ ካገኘ ወደ አክሽን የሚገባ ሰራዊት የለም ማለት ነው። አብዛኛው ሰራዊት ኦልሞስት ከፋኖ ጋር ውይይት ጀምሮ ተከፍለዋለህ፣ መረጃ ይኖሯል፣ ይነግራል። ከመንግስት እኩል ለምሳሌ የተቀዱ ልጆች በሳምንቱ ምናምን ወጥተው ባለፈው እየተቀዳን ነው ሁሉ የሚሉ ልጆች አሉ። እየተቀዳን ነው በለአንዳንዱ ነገር አንድ እንዲያውም የሰማሁት ሪከርድ አለ። ስንት ሰው ሞተ፣ ስንት ሰው ተመታ ሲሉ አይ እሱን አናውራ ያው ስለምንቀዳ። ያ ማለት መንግስት መረጃ ኖሮት ያንን ኃይል መደምሰስ ካልቻለ በድሮን ሁሉን አትመተም። ቬሪ ኤክስፔንሲቭ ድሮን። ስለዚህ
መምታት ያልቻለው ኦልሬዲ መከላከያ አማራ ክልል ውስጥ ኮራፕትድ ሆኖ ወይ በሙስና ኮላፕስ አድርጓል። የፋኖ ደሞዝተኛ ሆኖ ነው እያስባለሁ። ቴንክ ዩ አኪላ። አይመን አለ አይመን ቅድም ማን እንዳስወረደኝ አላውቅም እና ወረድኩኝ። ግን ለማንኛውም እስቲ ልናገር። ስንት ደቂቃ አለኝ? 6 ደቂቃ አለ። ቪዲዮ አልበራም። ኦኬ አብረዋለሁ። አንድ ዙር ማክሲመም ከዚህ በኋላ እንቆይና እንሰነባበታለን። እሺ የተነሱ ሀሳቦችን ሰምታል ብዬ አስባለሁ። አሁን ሰምቻለሁ እያዳመጥኩ ስለነበር ሰምቻለሁ። እና እስቲ ከምን ልጀምርልህ? እስቲ ከምርጫ ልጀምርልህ እና ምርጫ ኢትዮጵያ ውስጥ የሚደረግ አይመስለኝም። እኔ አይደረግም። ምክንያቱም ምርጫ ለመደረግ ኢትዮጵያ ውስጥ አንደኛ ሰላም መኖር አለበት፣ ሁለተኛ ደግሞ ኦፖዚሽን ፖለቲኩ ፓርቲ መኖር አለበት። ኦፖዚሽን ፖለቲኩ ፓርቲ ምርጫ አይደረግም። አንድ ያለው ፖለቲኩ ፓርቲ ኢትዮጵያ ውስጥ ብልጽግና ብቻ ነው። ራሱ ነው መንግስትን የተቆጣጠረው፣ ራሱ ነው ሀገሪቷን የሚመራው፣ ራሱ ነው። ሌላ ፖለቲኩ ፓርቲ የሚባሉ ሀገሪቷ ውስጥ ያሉት ቢኖሩም ለስም አሉ፣ ግን they don't have the freedom to campaign። ፍሪደም የላቸውም ካምፔን ለማድረግ፣ ፍሪደም የላቸውም ሙቭመንት አድርገው ፖለቲኮ አይዲዮሎጂያቸውን ስፕሬድ ለማድረግ ፍሪደም የላቸውም። ስለዚህ ምርጫ መጠበቅ የለብንም። ሁለተኛ ደግሞ ምርጫ ለመደረግ ሀገሪቷ ሰላም መሆን አለበት። ሀገሪቷ ውስጥ ጦርነት አለ። አማራ ክልል ውስጥ ጦርነት አለ። ኦሮሚያ ክልል ውስጥ ጦርነት አለ። ይሄ ጦርነት ሳይቆም ምርጫ አይደረግም። እንዴት ነው አንተ ይሄ ጦርነት ሳይቆም ምርጫ ለማድረግ የምታስበው? ስለዚህ ይሄ መቆም አለበት። ይሄ ደግሞ አብይ አህመድ እንዲቆም አይፈልግም። አብይ አህመድ ይሄ ጦርነት እንዲቆም አይፈልግም። ይሄ ጦርነት ከቆመ አብይ አህመድ ያልቅለታል። አብይ አህመድ ከስልጣን ላይ ይወርዳል። የፕሮስፔሪቲ ፓርቲ ጊዜ ያልቃል። ስለዚህ ይሄ እንዲቆም አይፈልግም አብይ አህመድ። ይሄ እንዲባባስ ነው የሚፈልገው። አብይ አህመድ ጦርነት ሀገሪቷ ውስጥ እንዲቆም አይፈልግም። ምክንያቱም ራሱ ብቻ ሀገሪቷን ማስተዳደር ይፈልጋል አብይ አህመድ። ፎር ኔክስት 30-40 ይዝ አብይ አህመድ ስልጣን ላይ መቆየት ይፈልጋል። ፕላኑ ይሄ ነው። ስለዚህ መደረግ ያለበት እኔ እንደ አንድ ሰው እኔ ስፖርት የማደርገው ፖለቲኩ ፓርቲ የለም። ምክንያቱም ሀገሪቷ ውስጥ ፖለቲኩ ፓርቲ የለም ብዬ ስለነበር የማደርገው ፖለቲኩ ፓርቲ የለም እና ግን መደረግ ያለበት እንደ አንድ ሰው እንደ አንድ ሀሳብ ህዝቡ አንድ ላይ መጥቶ እቺን ሀገር እንዴት ሰላም እዚች ሀገር ላይ መምጣት እንዳለበት ቢያወራ እኔ ደስ ይለኛል። የአማራም ኦሮሞም አንድ ላይ መጥተው ጉራጌም፣ ሰላሌም ሁሉም ብሔር ብሔረሰቦች የሚባሉ ህዝቦች አንድ ላይ መጥተው እኔ እንዴት እንደሚመጡ አላቅም፣ ግን ግዴታ ነው ይሄ ነገር። እንዴት እንደሚመጡ አላቅም። ምክንያቱም ለምን እንዳልኩ ልንገር ቴዲ፣ እንዴት እንደሚመጡ ግራ ይገባኛል። ምክንያቱም ያለው ፖለቲከኛ የሚባለው ህዝብ ሁሉ ማለት ነው የራሳቸውን የሆነ ፖለቲኮ አይዲዮሎጂ ነው ስፕሬድ የሚያደርጉት። ሁሉም በራሱ የሆነ ብሔረሰብ፣ ኦሮሞው ለኦሮሞው፣ አማራው ለአማራው፣ ትግሬው ለትግሬው ብቻ ነው ፖለቲካ የሚሰሩት። አንድ ላይ ይሄንን ህዝብ እንዴት እናምጣ? አንድ ላይ ይሄንን ህዝብ አምጥተን ጠረጴዛ ላይ አስቀምጠን እንዴት ነው ከዚህ በኋላ አንዋጋም? የፈለገ ያህል ልዩነት ቢኖር ራሱ የፈለገ ያህል የፖለቲካ ልዩነት ቢኖር ራሱ ጦርነት አንስተን መሳሪያ አንስተን አንዋጋም ብለው ይሄ ህዝብ መፈራረም አለበት። ከዛ በኋላ ሀገሪቷ ውስጥ ሰላም ይመጣል። ግን ይሄንን ለማድረግ ደግሞ እነዚህ ራሳቸውን እኔ ፖለቲካ ሰው ነኝ ወይ ደግሞ አያም ፖለቲሽያን ብለው ራሳቸውን ሰይመው የሚሄዱት ሀሳባቸውን መቀየር ወይ ደግሞ የሆነ ነገር መደረግ አለበት። ወይ ደግሞ ህዝቡ እንደ አንድ ህዝብ መጥቶ ተስማምተው ማለት ነው ይሄንን ፖለቲኩ ፓርቲ ወይ ደግሞ ህዝብን ከህዝብ ጋር ማጋጨት የሚፈልገውን ፖለቲከኛ ያለመከተል ነው። ይሄ ነው ሀገሪቷ ውስጥ ሰላም ማምጣት የሚችለው። ሁለተኛ ሲቀጥል ደግሞ አብይ አህመድ እና ይሄ ፕሮስፔሪቲ ፓርቲ የሚባለው የፖለቲኩ ፓርቲ ግዴታ ከስልጣን ላይ መውረድ አለባቸው። አብይ አህመድ መሄድ አለበት። አብይ አህመድ ፍርድ ቤት መቆም አለበት። አብይ አህመድ በጣም ትልቅ ጥፋት አጥፍቷል ሀገሪቷ ውስጥ።
ወደ ስልጣን ከመጣበት ጀምሮ በጣም ትልቅ ጥፋት ሀገሪቷ ውስጥ አምጥቷል። ስለዚህ ፍርድ ቤት መቅረብ አለበት። he has to be held accountable in international criminal courts for the crime that he committed in the country. እና ይሄንን ነው የምልህ። 4 ደቂቃ አውርቻለሁ። እስቲ የሚሉትን ሰማለሁ። እኔ ጨርሻለሁ። አመሰግናለሁ። ቴንክ ዩ ወንድሜ፣ ከልብ አመሰግናለሁ። ወደ ቡኖ እንመጣለን። ቡኖችን ደቂቃ የቀራችሁን ደቂቃ ስትቆጥሩ ማነው ትዝ ያለኝ? ወንድም ዮኒ ነው። ዮኒ ወንድማችን በጌታ ሆኗል በዚህ አጋጣሚ እና ምንም ሰው ሳልተች ሰው ሳልሰድብ 11ኛ ቀን 12ኛ ቀን እያለ ነው እና በጣም ለውጥ ነው። የሚገርም ለውጥ ነው። ተአምር ምገርም ቴዲ። እናንተ ካሰናበትኩ በኋላ ከሃይማኖተኛ ሰዎች ጋር መጥቼ ይሰብኩኛል። ወደ ሃይማኖት ሊገባ ስለማሰብ እኔ ፖለቲካ ላቆም ነው ባካችሁ፣ ሰለቸኝ እና በቃ ዓለም በቃኝ ብዬ ወደ ዘላለማዊ ሕይወት ለመሄድ ስለፈለኩኝ፣ ግን ምርጫ ላይ ነኝ። ይሰብኩኛል። እስኪ ኧረ ሰላም ነው ወረደ። ኧረ ዮኒ ተስተካከለ። በቃ የእውነት እንዴ ዮኒ በጣም ደስ የሚል ለውጥ ነው። ዚስ ታይም ሲሪየስ ነው፣ በጣም ሲሪየስ ነው። ባይዘው ታውቃለህ አይደል? የቀረው ፍቅር ሲዝም ብቻ ነው። ሁሉ ዓለም ነካ አድርጓታል እኮ። ጥሩ ነው። እኔም አሁን ማየት እኮ ነው። ሁሉንም አይተህ መጨረሻ ላይ ትወስናለህ። እሺ ቡኖ የምትሉት ነገር የለም። ጀነራልን ስማንተስ ታወራ ነበር። እሱ ጀነራል 6 ደቂቃ አለ ወንድሜ። እሺ አመሰግናለሁ። እኔ ያው ባለቀ ሰዓት ነው እያየው ነበር የገባሁት። አንዳንዴ እያየን ረግጦ ለማለፍ የተሞከረ ነገር ስላለ ነው የገባሁት። መጀመሪያ ወንድሜ አይመን ላይ አንዳንድ ነገሮችን አስቀምጬ ልሂድ። አይመን ነገሩን በጠበጥከው። መጀመሪያ እኔ መገንጠል ነው የምፈልገው ብላል። መገንጠል ነው አንተ የምትፈልገው? መቼ ነው እንደዛ ያልኩት? ብለሃል። መገንጠል ነው የምትፈልገው አንተ። የሀገር መመስረት ነው። እኔ ኢትዮጵያ ሌላ ፖለቲካ አልደግፍም ብለዋል። ብሔርተኛ እንደሆነ ገልጿል። ምን አይነት ፖለቲካ ሊሰራ ነው ከአንተ ጋር ጉራጌና ሶማሌ መጥቶ የሚፈራረው? ኖ አንተ እኔ ያላልኩትን ነገር መቼ ነው ያልኩት? እኔ እዚህ አሁን ላይቭ ሳወራ ብያለሁ። እኔ ሀሳቡን ይጨርሱ። መጀመሪያ ሲትመጣ ይኸው አለሁ። በነገር ላይ ካልኩኝ ቴዲ እኔ ንገረኝና ከዛ እንደዛ ሌላ አድርጋለሁ ራሴን። የትኛውም የፖለቲካ ፓርቲ አልደግፈም ነው ያለው። ቀጥል፣ ሀሳቡን ይጨርስ። ቀጥል ጀነራል ቴዲ። ከመጀመሪያ ጀምሮ እየተከታተልኩ ነበር። በእንግሊዝኛ የተናገረበት ቦታ ላይ ከታች አማርኛ ስናገር እሱ ሪፐብሊክ ኦፍ ኦሮሚያን መመስረት የሚፈልግ ሰው ነው። ግልጽ ሀሳብ አስቀምጧል። ቪዲዮን ሪቫይዝ አድርገህ ማለት ትችላለህ። ከዚህ አንጻር እኔ ምን ብዬ ነው ያሰብኩት? ያረፈደበት ቄሮ ነው አልኩት። ቄሮ የመገንጠል ፖለቲካ ኦሮሚያ ላይ ከስሞ ኢትዮጵያን እንገንባ ነው አለው። ያሁኑ የቅርብ ጊዜ ለውጡ ማለት ነው። መገንጠልም ካለበት ሀገር መፍጠርም ካለበት የኤርትራውንም የጫካውንም ሰብስቦ በዛ መንግስት በተመተነበት ጊዜ ሀገር መሆን እድሉ በእጁ ነበር። ቀርቷል። አንድ ሁለተኛ፣ አንተ ባነሳው ሀሳብ ደጋግማ አንስታል። የብሔራዊ ፌዴራሊዝም ከስመዋል ወይ? እንዴት ነው እነ ጀዋር ወደዚህ የመጡት? እነ ጀዋር መንግስት ለመመስረት አይደለም የመጡት። እነ ጀዋር ጭር ሲል አይመቻቸው፣ በደንብ መያዝ አለብን። ጀዋርን አይደለም ስልጣን ሰጣው፣ ከዚህ አይደለም ከዚህ ብታርዳው አንተ በምትፈልገው ፖለቲካ አይመጣም። ብሔራዊ ፌዴራሊዝም አልከሰምም። ብሔራዊ ፌዴራሊዝም ሊከስም የሚችለው ድሮ የነበረው አንድነት ብላይ ቋንቋውን እንዳይጠቀም ሰው በባህሉ እንዳይሄድ ብሔር ብሔረሰቦች ዳይቨርሲቲያቸውን ጨፍልቃ የሚታጠፋ ከሆነ ብሔራዊ ፌዴራሊዝም ፖለቲካ ጠፍቷል ትላለህ። ማንነቶች እንዳሉ ማንነት ተፈጥሯዊ ነው አይደለ? ማንነቶች እንዳሉ ብሔራዊነትን ረስተናል፣ ሀገራዊነትን ረስተናል የሚለውን ብሔራዊነት እያለ ነው ወደዚህ ይመጣል። ሌላ ምርጫ አይደረግም ተብሏል። ሲዳማ ክልል፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ ክልል፣
ቤንሻንጉል ጉሙዝ ክልል፣ ጋምቤላ ክልል፣ ሐራሪ ክልል፣ ኦሮሚያ ክልል፣ አፋር ክልል፣ ሶማሌ ክልል፣ ድሬዳዋ ከተማ አስተዳደር፣ አዲስ አበባ ከተማ አስተዳደር ጊዜው መድረስ እምቢ ብሎናል ምርጫ ለማድረግ። ችግሩ አሁን የተነሳውን ሁሉ አንስቶ ለማሮጥ የሚፈልጉ ሰዎች ምርጫ ሲደርስ ላለመሳተፍ የሚደረግ ውዥንብር ነው። የሚደረግ ውዥንብር ነው። ታወደ አሁን ችግራቸውን ባለፈው ነግራለሁ። ብሔራዊ ፓርቲ ለመመስረት አይተማመኑም። ቴዲ ግልጹ ነው የምነግርህ። ተቃዋሚ ፓርቲዎች ብሔራዊ ፓርቲ ለመመስረት አይሞክሩም። እስቲ ጋብዛቸው ከተቃዋሚ ፓርቲዎች። ወንድሜ መሐመድ ባለው ሐሳብ ላይ እኔ የሚቃረን ነው። ከልደቱ አያሌው ይልቅ ብርሃኑ ነጋ ነው የከሰረ ብሏል። ብርሃኑ ነጋ ሀገሬን ለመጥቀም ህዝብን ለመጥቀም ከአስበ ከተነሳ ዛሬ ሚኒስተር ነው ፓርቲው ሳይፈርስ ማለት ነው። ልደቱ አያሌው በራሱ አፍ ነው በሚዲያ ነው ፐብሊክ ነው ቀርቦ እኔን ለ30 ዓመት ሐሳቤን ለመሸጥ ሞክራለሁ፣ ህዝቡ ሐሳቤን ስላልገዛ ለህዝብ ሐሳቤን መሽጣት ስላልቻልኩ የከሰርኩ ፖለቲከኛ ነኝ ብሎ ለዓለም ቪዲዮ ማውጣት ይቻላል። ልደቱ አያሌው ሰላማዊ ትግልን ይከተላል። ልደቱ አያሌው በደቂቃዎች ውስጥ ነው 40 ደቂቃውን 30 ደቂቃ ውስጥ ነው ሬፕ ተደረገው። በአንዴ ከመስከረም በኋላ መንግስት ለምለው አወጀ። ለ30 ዓመት መሐመድ ወንድሜ እንዳለው የሰላማዊ ትግል ምሳሌ ነው ለኔ የሚሱ የዲሞክራሲ ምሳሌ ነው። ልደቱ ሐቀኛ ነው። ግን በ30 ደቂቃ ውስጥ ወይም 5 ደቂቃ 1 ደቂቃ በማት ሞላው አባባል ከጀዋር ጋር ቁጭ ብሎ ሀገሪቷ መንግስት አይኖርም ማለት ከፍቷል አይደለ? ይሄ ሀገር ላይ ሀገርን ማፍረስ፣ ሽብርን ማወጅ፣ ጄኖሳይድን ማወጅ ነው። ወንጀለኛ ነው። የሱ ሰላም የ30 ዓመት ትግሉ እዚህ ጋር ከሰማ። የኔ ጥያቄ ብልጽግና ፓርቲ መሄድ አለበት፣ አብይ መወገድ አለበት፣ መሄድ አለበት። አንድ ፖለቲካ ፓርቲ ሌጂቲሜሲ ያለው ለስንት ዓመት ነው ካሸነፈ? ሌጂቲሜት ነው ህጋዊ እውቅናም በለው ቅብልና የሚኖረው ለስንት ዓመት ነው? ምርጫ ካሸነፈ ለ5 ዓመት። ከ5 ዓመት በኋላ ምርጫ ካልተደረገ አንድ ፓርቲ እውቅና ሊኖረው ይገባል። በሰላም ሀገሪቷ ላይ ምንም ሳይፈጠር ዓለም አቀፋዊ ችግሮች፣ ሀገራዊ ችግሮች ከሌሉ ሀገሪቷ ላይ ተጽዕኖ የሚፈጥር ነገር ከሌለ ቅድሚያ የሚሰጥ ነገር ወደ ምርጫ እንዳትሄድ የማያደርግ ነገር ሳይኖር እኮ የጀዋርና የልደቱ እኮ የወቅቱ ንግግር ብልጽግና ምርጫ ካላደረገ ከሁላችንም ወይም ከሌሎች ፓርቲዎች እንዳንዱ ይሆናል፣ በተለየ ሁኔታ አገር የሚያስተዳድር ፓርቲ ነው ሊያሰኘው የሚችል ምንም ቁመና አይኖረውም። ቢኮዝ ኤክስፓየርድ ያደርጋል። ልክ እንደ ኦፌኮ እንደ እናት ፓርቲ እንደ ሌሎች ፓርቲዎች እንደ ተቃዋሚ ፓርቲዎች ነው የሚሆነው አይደለም። ይሄን ያለው ይሄ ታዲያ ምን ነው ጥፋቱ? ኦኬ ጥሩ ነው። እዛ ጋር ምርጫው የተራዘመው ለብልጽግና ፓርቲ ብቻ እድሜ ለማራዘም አይደለም። ዓለም ላይ የተፈጠረው የጊዜውን ኮሮና ቫይረስን ምክንያት ተደርጎ ምርጫ እንዳይደረግ እንደ ሀገር የቀረበ ነገር ነው። ገብቷል አይደለ? ከዚህ በላይ ነገርም ከተፈጠረ ታራዝማል። ግን ሀገር ሰላም ሆኖ ብልጽግና ፓርቲ አሁን ከ1 ዓመት በኋላ ጦርነት አለ ያና ጦርነቶች አሉ በአንዳንድ ጫፍ ላይ ሀገር ሰላም ሆኖ ያለ ብልጽግና ፓርቲ አይ ምርጫ አያስፈልገኝ ብሎ ያለ ምንም ምክንያት ሊቀጥል ካለ ህጋዊ አይደለም። አገሪቷ ላይ አሳማኝ ጉዳይ ካለ፣ ችግር ካለ፣ ወረርሽኝ ካለ ገብቷል አይደለ? በድንበር ላይ ብሔራዊነትን ጥሶ የመጣ ኃይል ካለ ክተት አውጃ ኃይልን ያን ጠላት ለመመለስ የምትሄድ ከሆነ ምርጫውን ጉዳይ ታቆየዋል። ገብቷል አይደለ? ታቆየዋል። ግን በሰላም ምርጫ መድረክ ሲችሉ ተቃዋሚ ፓርቲዎች እኮ አንተ ቴዲ ልጅም ብትሆን ታውቃለህ እኮ የተኛው ተቃዋሚ ፓርቲ ነው በመለስ ጊዜ አሸንፎ ሲንቴ የገቡት እኮ ከመለስ ጋር ከመሳደብ ውጪ ስለ አንዲት አካባቢያቸው ልማት ለመስራት አውርቶ ያውቃሉ? እያንዳንዱ ቪዲዮ እስቲ ግባና ሪቨርሳል ነፍሳቸውን ይማርና የተከበሩ ቡልቻ ደመቅሳ በሚናገሩት ቅኔ ኮሎስ በሳቅ ሽንታቸውን እየጨረሱ የሚብሉት
የተኛው ተቋም ፓርቲ ነው አሸንፎ ገብቶ መንግስትን ሲደራደር ያየው ሲወዳደር ያየው የልማት ሐሳብ ሲያቀርብ ያየው? ብርሃኑ የተሻለ ነው። ዛሬ ተቋም ፓርቲ ነው አይደለ? በተመደበበት ዘርፍ ልማት እየሰራ ነው። ገብቷላ? ትምህርት ፖሊሲውን ለመቀየር ጥረት እያደረገ ነው። ትምህርትን ጥራትን ለማስከበር ጥረት እያደረገ ነው። በሌለበት አቅላ ባይሄድ ጥሩ ነበረ። ዘመናን በጣም አድርጎ አፍንጫውን ሰፋ አድርጎ ለጥፎ ግንባሩ ላይ አገው ብሎ ለጥፎ ሌሎችን ለጥፎ ትላንት ወዲያ አመራሮችን ለጥፎ ስንት ነገር አማራ እንደ አማራ ክልል ይቀጥል ይባል ይሄን ህዝብ የሚያጠፋውን ነገር አመራሮችን ለጥፎ በስም ለጥፎ በብሔራቸው ለጥፎ ሲከራከር የነበረ ሰውዬ ስለ አንድ ብሔር ድርጅት አንድነት ሲያወራ በጣም ነው ገረመኝ። ባይዘቤ ጀነራል ተፈራ ማሞን ነው መሪ አድርጎ ከውስጥ ያዙት። ግልጽ ከሆነ የዘመና በኩል ደግሞ አይ እኛ ባህር ዳርን ይዘን እንገነጠላለን ዘመና ማይመረጥ ከሆነ ስላሉ ነው የደበቁት እንጂ እና ከቲፒኤልኤፍ ጋር እንዋሃዳለን ስሉ ነገር ችግር ስለተፈጠረበት ያን ለማራገብና ህዝቡን ለማረጋጋት ያወጡት እንጂ ይሄ ለኔ ውህደትም አይደለም አንድነት እየፈጠሩም አይደለም። አመሰግናለሁ። ቴንክ ዩ ጀነራል። አሁን የዛሬውን ፕሮግራም በዚህ ብናጠናቅቅ ምን ይመስላችኋል? የምትሉት ነገር በጣም አንገብጋቢ ነገር ከሌለ ትንሽ ምናልባት አሮን ጀነራል የሚባለው ግለሰብ እየሄደበት ያለው እንትን ብዙ ቦታ ሰማዋለሁና ኢንተግሪቲ ይጎለዋል። ኢንተግሪቲ ፖለቲካ ውስጥ ኢንተግሪቲ ከሌለህ እንትን ነው ምንም የምታመጣው ነገር የለም። ለዚህ ለሶሻል ሚዲያ ግብአት በበሉት ልክ መጮህ ካልሆነ በስተቀር ኢንተግሪቲን ማጣት የለብህም ብዬ አምናለሁ። የምትናገረው ነገር ከነባራዊ ሁኔታው ጋር መጋጨት የለበትም። ለምሳሌ 13ቱ አመራሮች እንግዲህ ፖለቲካ መስራት ይቻላል። በነገራችን ላይ መላምቶችን እያስቀመጡ እስከሌን የተመረጠው ይሄ ያለውን ሳይበር ኮሚኒቲውን ለመበጥበጥና ክልል ውስጥ ያለውን ችግር ከድጡ ወደ ማጡ እንዲሆን የሚፈልጉ የክልሉን ህዝብ ስቃይ እንደ ፖለቲካል ኢኮኖሚ መጠቀም የሚፈልጉ ሰዎች አሁንም ተመሳሳይ ነገር ኪዮስ መፍጠር ይችላሉ። ነገር ግን እኔ እያልኩ ያለሁት ሳሞሮ አሁን ማንም ፈርተው ነው። ለምሳሌ ብልጽግና እኛን ካወቀ እንደዚህ ይፈጥርብናል ብለው ፈርተው ነው ብለህ ነው የምታስበው ልለው ነበር የፈለገው። ኦሬዲ ሄዷል። ግን የሚገርመው ማለት ነው ሬትሮግሬድ አምኔዚኮች ናቸው። ሁልጊዜ የብልጽግናን አጀንዳ ይዘው የሚወጡ ሰዎች ወደኋላ they have some sort of problem ነው ብዬ የማስበው። ኢቨን ኮንቴክስት እና መቼት የሚባል ነገር መቼ የትና እንዴት የተነገረው የሚለውን ነገር አንደርስታንድ ማድረግ አይፈልጉም። ለምሳሌ ቲፒኤልኤፍን በተመለከተ ዱቄት ነው ብሎ ነበር አይደል ጠቅላይ ሚኒስትሩ። በዛን ሰዓት የተናገረውን ሁሉ ጊዜ እያመነጀኩ ይሄድ አይጠበቅብኝም። እኔ ለምንድን ነው ያን ያደረገው? በሰዓቱ ሰራዊቱም ሆነ እሱን የሚደግፈው አካል የራሱ የሆነ የሳይኮሎጂካል ወርፌር ውስጥ ገብቶ ስለነበረ ማነቃቃት ነበረበት። እስከ እንትን ድረስ ሄዷል አይደል? የጦር ሜዳ ድረስ ገብቷል ተብሎ ተነግረን ነበር አይደል ጠቅላይ ሚኒስትር አብይ አህመድ። ስለዚህ ያንን ነገር አንስቼ ዱቄት ሆኗል እያልኩኝ የዛሬን ሁኔታ በትናንትና ማውራ ከሆነ ምንም ጥቅም አላመጣም። ቲፒኤልኤፍ ዱቄት አልሆነም። እሱ ቆንጆ ጥያቄ ነው። መቼም ጥሩ ጥያቄ ነው ትላላችሁ። ጥሩ መልስ የለውም የምትለው ነገር አለና ቲፒኤልኤፍ ዱቄት ሆኗል ማለት እኔ አልችልም። ምክንያቱም ስቲል ተገዳዳሪ ኃይል ነው አይደለም ለመንግስት። በቃ በታሪካችን እኮ አይተነው ማናውቀው እኮ አደጋ ውስጥ መወላለቅ ውስጥ ገባን እኮ ነው። እሱን እንግዲህ ማለት ነው እሱን የምናይበት መንገድ ነው የሚሆነው። ኦንሊ ቲንግ አሁን ሰርቫይቭ እያደረጉ ያሉት መሳሪያ ስለያዙ ብቻ ነው። መሳሪያ ስለያዙ ህዝቡን ስላፈኑት ነው እንጂ ደርደን ምንድን ያላቸው አጀንዳ ሊያስይዝ ይችላል። ቀልቀላ አማርኛዎቹን ተዋቸውና አሁን ይኸውልህ እኔና ዴድ እያወራን እኔ ተራ ስለሆነ ማለት ነው ቲፒኤልኤፍ ዱቄት ሆኗል ማለት ምንድን ነው? አሽኗል። አንድ አካል አሽኗል ስትል ህልውና የለውም ነው አይደል? ቆይ አሁን በዚህ ጉዳይ በሰፊው እናወራለን። ቆይ አሁን ለምሳሌ ሶራ አይ ለማንኛውም እኔ ኦልሬዲ እንትን ልወጣ ስለሆነ ብዬ ነው። ኔክስት ታይም የሚሆን ከሆነ ወይም የሚቀጥል ከሆነ አይ ዶንት ኖ ልትቀጥል ነው። ልትወጣ ከሆነ እኔ ትንሽ ቆይቼ ወደ ማህበራዊ ጉዳይ እገባለሁ። መሳቅ ምናምን መጫወት
የኔን ሀሳብ ሁላችሁንም አመሰግናለሁ። ላጠቃልና ማለት ነው ወደ ሀሳብህ እንድትገባ አንተም እና በየጊዜው እንደዚህ አይነት ሰዎች አዳዲስ ሰዎች ይመጣሉ። ጥሩ ነው እንደዚህ አይነት ሰዎች። ይህ አሁን የመጣው የመንግስት ደጋፊ ነው፣ በጣም ጨዋ ነው። እንደዚህ ያላችሁ ሰዎች ካላችሁ አጤም ዘደ የአንድ ሀገር ልጆች ነን እኛ። እንደ ጠላት እኮ የምንተያይ አይደለንም። ንፋስ ያመጣውን ፖለቲካ እንተነትናለን፣ ወደ የስራችን እንሄዳለን። እውቀት ያለው እውቀት ያካፍለናል ዘንድ ፕላትፎርሙ ለሰላማዊ መንገድ እንለያያለን። በሀሳብ ግን መባጠስ ያለ ነው። በሀሳብ የእኛ ነገር አስቸጋሪ የሚያደርገው የሀሳብ ልዩነቶች ወደ ዱላ ሲሆኑ ሙሐመድ ወደ አሁን ቲፔሌፍ የዛሬውም አጀንዳ ስለሆነ ጠቅላይ ሚኒስትሩ ቲፔሌፍን ዱቄት አላደረጉ ነው የምትሉት? እስኪ በዚህ ጉዳይ እናውራ። ቲፔሌፍ ለእኔ በጣም ዱቄት ነው። ዳቦ ሊሆን የሚችለው ገባ። ቆይ መሐመድ ይናገርና ሀሳባችሁን ስጣላችሁ። እኔ ቀደም እያልኩ ያለሁት ምን መሰለህ፣ አንድ አካል አንድ የሆነ ግሩፕ ዱቄት ሆኗል ወይም አሽ ሆኗል ወዳልነበረበት ተቀይሯል ሲባል ህልውና አጥቷል ነው። እንደኔ ህልውና አላጣም። ህልውና ያጣ ኖሮ እስካሁን ሰዓት ድረስ we are talking about TPLF አይደለም። ሀገሪቱ ውስጥ ሀገሪቱን ባልካናጅ ሊያደርግ የሚችል ኃይል አለ ተብሎ የሚታሰበው ቲፒኤልኤፍን ባክ አድርጎ የሚመጣ ኃይል ነው ብለን አይደለም እናስበው አይደል እንዴ? ለምሳሌ የፋኖ ኃይሎችን እንዴት ከቲፒኤልኤፍ ጋር አላይመንት ይፈጥራሉ እያልን ነው ስንጮህ የምንውለው አይደለም። ምክንያቱም ሂስቶሪካል ጠላት ነው፣ ወይም ደግሞ ሂስቶሪካሊ ትርክትን ኢንዶክትሪኔት በማድረግ በመፍጠር ኢንዶክትሪኔት በማድረግ ከዛ ደግሞ የዊፐናይዝ በማድረግ 27-30 ዓመታት በህዝብ ላይ እንዲህ አድርጓል ብለን ከምትሉት ጋር እንዴት አላይመንት ትፈጥራላችሁ ነው አይደል? ምንድነው ስላለ ነው አላይመንት የተፈጠረ ያለው። እኔም ምለው የትግራይ ህዝብ እንደ ህዝብ ገፈትና መከራ አልፎበታል ነው እንጂ ድርጅቱ ኦፍ ኮርስ በማዕከላዊ መንግስቱ ተገፍቶ ነበረ። ኦልሬዲ ሰርዞ ነበረ፣ አሸባሪ ተብሎ ነበረ፣ ገለመዴ ተብሎ ነበረ፣ ምን ተብሎ ነበረ። ነገር ግን ሬዚሊየንት ስለሆነ ተመልሶ መጥቷል ብዬ ነው የማምነው። የመጣበትን መንገድ ነው እያልኩ ያሉት። አሁንም ተገዳዳሪ የሆነው በነገራችን ላይ የቲፒኤልኤፍ ጉዳይ ነው። ተገዳዳሪ ባይሆን የፌዴራል መንግስቱ በዛ ልክ ወደ ሰፊ ሆኖ እነሱን እንትን ሽሩሩ ይላል ብለህ ታስባለህ? የነሱ ጉዳይ እንደ የሀገር አጀንዳ ሆኖ ይቀመጣል ብለህ ታስባለህ? ለምሳሌ ሰምተን አናውቅም። ለምሳሌ ሌሎች ኃይሎችን ከፋኖና ከቲፒኤልኤፍ ከኦላ ውጭ ያሉ ኃይሎች ለዘመናት በታሪክ ረገድ የምናውቃቸው ኃይሎች እስከ መኖራችን አናውቅም። እስኪ አንድ ጥያቄ ልጠይቅህ። አሁን ይሄ የምናገረው ንግግር ከራሳቸው አንደበት ነው፣ ከኪስ ያወጣሁት አይደለም። አንተ ያለፉት 27 ዓመታት ስለ ደስታ ስታወራ፣ ስለ ሰርግ ስታወራ ቲፒኤልኤፎች ያለፉት 27 ዓመታት ታንክ ሲቀብሩ ነበር። which is impossible የሆነ ነገር። አንተ በደስታ ጊዜ መሳሪያ አትቀብረም። እኚህ ሰዎች ኢማጂን ሌላው ኢትዮጵያዊ በደስታ ጊዜ ነው፣ ደስታ ላይ በነበረ ሰዓት ስለ ጦርነት ምንም በማያስብ ሰዓት ነው መሳሪያ ሲቀብሩ የነበሩት። ከዛ ጊዜ ጀምሮ ዝግጅት ያላቸው ሰዎች ታንክ በለው መሳሪያ በለው በአይነቱ ሲቀብሩ የነበሩ አዘ ሴም ታይም ደግሞ ሀገር እያስተዳደሩ የነበሩ ሰዎች። አገር እያስተዳደርክ ነገ አደገኛ ነገር ሊመጣ ይችላል ብለህ ታንክ እየቀበርክ ማሸነፍ ሲገባ አሁን ባለበት ነባሪያ ሁኔታ ላይ ሲያስቀምጥ ይሄ ጠቅላይ ሚኒስትር ከዚህ በላይ መሸነፍ አለ? ከዚህ በላይ ዱቄት መሆን አለ? 27 ዓመት ሙሉ ታንክ ቀብረ 27 ዓመት ሙሉ ተዘጋጅተ ምሽግ ቆፍረ የፌዴራል መንግስቱን በበላይነት ይዘ የሀገር መከላከያ ሰራዊትን ሊገዳደር የሚችል ሰራዊት ገንብተ እንዴት አታሸንፍም? እንዴት ዱቄት ልትሆን ቻልክ? እንዴት ቋንቋ ሊደበላለቅ ቻለ? እንዴት በታሪካችን አይተነው የማናውቀው መሰንጠቅና መፈረካከስ ገጠመን ካልክ ከዚህ በላይ ዱቄት ማለት ምን ማለት ነው? ለእነሱ ራስን የምናገረው ነገር ይኖራል፣ ግን እውነታው ይኸውልህ ምን አይነት ነገር አለ መሰለህ፣ የተነገረን ሁሉ እውነት ነው ብለን የምናምን ከሆነ ብዙ ነገሮች እኮ ተነግሮናል አይደለም? እኔ የራሳቸው የተናገሩትን ነው የምናገረው። የራሳቸው ሰዎች አስደምጠኝ ካልክ ላስደምጥ እችላለሁ ከፈለግ። እኔ ሌላ ሰው የነገረኝ ሳይሆን
የራሳቸው ሰዎች የተናገሩትን ነው ማስደምጥ። that's politics አይደል እንዴ? so do you think ባርጌን እያደረጉ ያሉት አሁን ከመንግስት ጋር ባርጌን የሚያደርግ ፓወር ያላቸው አሽ ስለሆኑ ነው? if they are ash አሜሪካ ሆኑ እንዴት ነው መንግስትና አሁን ባርጌኒንግ ፓወር ሊኖራቸው ይችላል? የሚፈልጉትን ነገር እስከማድረግ ድረስ ማለት ነው። ታደሰ ወረደን እኮ ምን ነው ቲፒኤልኤፎች ሰፖርት ያደርጉት አይደል? ባርጌን የሚያደርጉት ምን ለማሳካት ነው? አሁን ለምሳሌ ቆይ ከጦርነቱ በፊት እኚህ ሰዎች ኃይለማርያም ደሳለኝን እንደፈለጉ ይዘውሩ የነበሩ ሰዎች ናቸው አይደል? አሁንም የራሳቸው ነገር ነው፣ እኔ አይደለም። the only thing እነዚህ ሰዎች ቁማር የተበሉት ይውላ ብዙ ሰው ማያውቀው the only thing አብይ አህመድ የሸወዳቸው ትግረኛ ቋንቋ ስለሚናገር ብቻ ነው። ኦፍ ሪከርድስ እኔ እናንተ ሰው ነኝ ብሏቸው ነው እንጂ ያችን ባይፓስ አድርጎ ባልፍ አብይ አህመድን ገና ከጅምሮ ያጠፉት ነበር። ቢኮዝ ከነሱ ጋር ያወራል። ይሶየ የዘመተ ሰው ነው፣ ወታደር ነው። ኦኬ ኃይለማርያም ቨርዥን ኦፍ አብይ አህመድ ነው የመጣው እንጂ ምንም ሌላ የሚፈጠር ነገር የለም የሚል ሳቤ ነው የፈጠረባቸው። ደን የሚፈልገውን ነገር ከያዘ በኋላ እንዴ ጠቅላይ ሚኒስትሩ ራሱ የተናገረው ሰምተሃል። እኔ ኃይለማርያም አይደለሁም አላቸው። ኦኬ ብለው ወደ መቀሌ ሄዱ። ይሄንን ጀነራል ዮሐንስ የተናገሩትን ነገር ላስደምጥ እችላለሁ። ከአዲስ አበባ ነቅለው ወደ መቀሌ ሲሄዱ ለጸብ እንደሆነ ይታወቃል። ምንም ጥርጥር የለውም። በቃ ለጸብ ነው። ምክንያቱም ከሴንትራል መንግስት ተገፍተዋል። ከሴንትራል መንግስት በነገር ላይ ተገፍተናል ሲሉ እነሱ እያሉ ያሉት የፌዴራል መንግስቱን እንደፈለግን እያጦዝ ነው እያሽከረከር ነው አይደለም ነው እኮ እያሉ አሉት እንጂ ተገቢው ውክልና የለንም እያሉ አይደለም ያሉት። የእነሱ ከፌዴራል መንግስት ተገፋ ነው የሚሉ እንደ ከዚህ ቀደሙ የፌዴራል መንግስቱን እንደፈለግን አላሾርንም ነው። አሁን እኮ ፓራዶክስ እኮ ስለሆነብኝ ነው። እኔ አምናት ቲፒኤልኤፍ ሰፖርተርም አይደለሁም። እንደ አንድ የፖለቲካል ድርጅት ሲቃወሙ የኖርኩ ነው። አሁንም ያንን ሴንቲመንቱን አልፈልግም፣ አልደግፍም የነበረውን ሴንቲመንት። ነገር ግን ዱቄት የሚለውና ዱቄት ለምሳሌ ጀነራል ሶሞሮ ዱቄት ነው በቃ ከዚህ በኋላ ካልኩኝ እኔ ጋር መጥቶ ከኔ ጋር ሊያወራ የሚችልበት ኦዳሲቲ የለውም። እኔ እሱ ሐሳብ የሚሆንብኝ ምንም እንትን የለኝም ማለት ነው። ትላንትና ወደ ጦርነት ሲሄዱ ብዙ ነገሮች አሉ አይደል? ብዙ ሃይፖቴሲሶች አሉ፣ እኛ የሚነገሩን የምናምናቸው ባናምናቸው ነገሮች አሉ አይደል? በዋናነት ግን ፓወር ስትረግል መሆኑን የመጀመሪያው እንትን የፓወር ስትረግል ነው ብዬ ነው የማምነው። እኔ ብልጽግና የሚባል አንድ ወጥ ፓርቲ ለመመስረት በተሄደበት ርቀት ቲፒኤልኤፎች ደግሞ ኖ ይሄንን አናደርግም፣ ይሄንን እንድንሆን የምታደርጉን ከሆነ ብለው ራሳቸውን ትላንትና ቀድም ያልከው በደህና ጊዜ የቀበሩትን መሳሪያ ተጠቅመው እስከ መጨረሻው ጠብታ ድረስ እንዋጋለን ብለው ሄዱ አይደል? ከፌዴራል መንግስቱ ጋር ተዋጉ። ስቲል አሁንም ማለት ነው አሁንም የፓወር ባላንስ ዴፊሲት ሊኖር ይችላል ድሮ ከምናውቀው። ነገር ግን ህልውናቸውን አላጡም፣ አሽ አልሆኑ ነው ያለው። ጥያቄ ልጠይቅህ። ኢትዮጵያ ውስጥ በቁጥር አነስተኛ ናቸው የምትላቸው የትኛው ብሔር ናቸው? በቁጥር አነስተኛው የትኛው ነው? ጄኒውን የሆነ የህዝብና ቤት ቁጥር አለ ብዬ ስለማላምን ወደ ደቡብ ሞኒድና ዳሰነችና አንጋቶ የምንብል ቁጥራቸውን ኤግዛክትሊ አላውቅም። ጀስት ሪሌቲቭሊ ኦኬ፣ በቁጥር ነው በቁጥር አነስተኛ ናቸው እንበል። ኦኬ 27 ዓመት የዳሰነችና አንጋቶምን ህዝብ አስታጥቀው ቶፖግራፊ ምቹ የሆነ ቦታ ላይ አስቀምጣቸው፣ ተራራ ሸንተረር ምናምን ያለበት ቦታ ላይ which is ለእግረኛ ይሄ ለኢንፋንተሪ ምቹ ያልሆነ ቦታ ላይ አስቀምጣቸውና 27 ዓመት ሙሉ አድቫንስድ የሆነ መሳሪያ ያሰጣቸው። do you think ከነሱ ያነሰ የሚዋጉ ይመስላል? ሌላው ማይዋጋው የመዋጋት ወኔ ስለሌለው እኮ አይደለም። አንደኛ ቶፖግራፊ ምቹ ስላልሆነ ነው። ሁለተኛ እነሱ ያላቸውን አድቫንቴጅ ስለሌላቸው ነው እንጂ በእነሱ ደረጃ ማንም ቢታጠቅ ከነሱ የተሻለ ይዋጋል የትኛውም ብሔር። እኔ ግን የኔ እንትን ደግሞ ምን አለ መሰለህ፣ ለምሳሌ የአንድ ማህበረሰብ በገፍ መሳሪያ መሸከም አሸናፊ ያደርገዋል ብዬ አላምንም። ያላቸው ኮዝ ነው ያላቸው ኢንሄረንት የሆነ ወይም ደግሞ ሎንግ ስታንዲንግ የሆነ አላማና ጎል ነው ብዬ ነው የማስበው። ለምሳሌ ቲፒኤልኤፍ ለብሬ ተዋጉት ሲዋጉ ኮዝ እኮ የሚፈጥሩት እኮ ኤሊቶች ናቸው። ኤሊት ቲዮሪ እኮ ነው።
እኮ አሁን ያንጋቶምና ዳሰነችን መሳሪያ ስላሸከምከው መሳሪያ ስለሰጠው ቲፒኤልኤፎች የፈጠሩት ኮዝ አክቹዋሊ ትክክለኛውን የትግራይ ህዝብ ኮዝ ነው ብለን የምታስበው? አብዛኛው የትግራይ ህዝብ እኮ አላልኩም እኔ ቲፒኤልኤፎች ወደ ጦርነት የገቡት ብዬ ማምነው እኔ ፓወር ስትረግል ነው ብዬ ነው የማስበው እንጂ ለህዝብ አስበው ነው አላልኩም እኔ። ኦኬ ቴንክ ዩ። ስለዚህ ክላሽ ኦፍ ኢቨን ብልጽግና አብይ አህመድም ለኢትዮጵያ ህዝብ አስበው አይደለም፣ ቴንክ ዩ ፓወሩን ለማስጠበቅ ነው። ስለዚህ በሁለቱ መካከል ያለው ፓወር ስትረግል ዳይናሚክሱ ወይም ደግሞ ባላንሱ የተወሰነ እንትን ሆኗል እንጂ still they are the head of the federal government ሄዴክ ናቸው ነው ያልከው። ኦኬ ቴንክ ዩ። እኚህ ሰዎች ከመዋጋታቸው በፊት ይጠይቁ የነበሩት ጥያቄ ምንድን ነው? ከመዋጋታቸው በፊት ምንድን ነበር ጥያቄያቸው? የችግሮቻቸው መነሻ እንግዲህ ባለን መረጃ መሰረት ሐዋሳ ላይ ከነበረው ጉባኤ በኋላ የተፈጠሩት ሂደቶች አልተመቻቸውም። ኦኬ ሜንሊ ምን ነበር የሚያነሱት? እንደ ኮዝ ተበደልን የሚሉት ምንድን ነው? ጸጉረ ልውጥ ተባባልን። እሱ ይገባኛል። ፖለቲከኛ ስለሆንክ ይገባል። ታግሎ ለማታገል የሚፈጥሩት ኮዝ ነው። ኦኬ ሚሊዮንም 1 ሚሊዮን 500,000 የሚሆን ይሰለፍላቸዋል። ችግር የለውም። ሊያጠፋ ነው ሊበላ ነው። ቲፒካል የብሔር ፖለቲካ መጫወቻ ካርድ ነው። ግን በዋነኛነት ኦኬ ጥፋት ታውጆብሃል፣ ልትጨረስ ነው፣ ልታልቅ ነው። ጸጉረ ልውጥ በእርግጥም ጸጉረ ልውጥ ተብሏል። ምንም ሀቅ ነው ይሄ። እቃ ወደ ቀበሌ ትግራይ ወደ መቀሌ የሚሉ ንግግሮች ነበሩ። ምንም ጥያቄ የለውም። ትክክለኛ አላስፈላጊ የሆኑ ተንታኞች አሉ። ያ ማለት ግን የትግራይን ህዝብ በተለየ ሁኔታ ሊያጠፋ የሚችል አውሬ የሆነ ነገር እንደመጣ አድርገው እነሱ እንደሳሉት አይደለም። የትግራይ ህዝብ እንደዛ ቢሆን ታዲያ አሁን አብረን እየኖርን ነው አይደለም? አብረው እየኖሩ ነው፣ እነሱም እየኖሩ ኦኬ። እኚህ ሰዎች ተታኮሱ ቲፒኤልኤፎች። ይሄ ነው ተብሎ በቁጥር ባይታወቅም ኦኬ ሌስ ግማሹ ልውሰድልህ፣ 500,000 ሰው አለቀ። ክልሉ 50 ዓመት ወደኋላ ተመለሰ። ኢንፍራስትራክቸር ወደመ። አካል ጉዳተኞች በጣም ብዙ ናቸው ወገኖቻችን። የስራ አጥነት ቁጥር፣ የተደፈሩ ሴቶች 52 ቀበሌዎች አሁን ድረስ በሻዕቢያ መንግስት ቁጥር ስር ነው ያለው። አሁን እያቀረቡ ያሉት ጥያቄ መጀመሪያ ወደ ነበርንበት እንመለስ ነው። ከመዋጋታችን በፊት ወደ ነበርንበት ቦታ መልሱን እያሉ ነው እኮ ያሉት። ምን ማለት ነው? በሻዕቢያ መንግስት ቁጥር ስር የወደቁ ቀበሌዎችም ይመለሱልን፣ በወራሪ ኃይል ውጭ በአማራ ኃይል ለማለት ነው ወልቃይት ጠገዴ፣ ጠለምት አካባቢ ያሉ ቦታዎች ይመለሱልን። ከመታኮሳችን በፊት ወደ ነበርንበት ቁመና መልሱን ነው እያሉ ያሉት። የተለየ አዲስ ጥያቄ እየጠየቁ አይደለም ያሉት። ያ ማለት አንተ እያልክ ያለው ይሄ ጥያቄያቸው እንደ ከብልጽግና እንዳንዱ እንሁን ነው የሚሉ ጥያቄ ነው ያላቸው ነው እያልክ ያለው አንተ እንደዛ የተረዳኸው? በውጊያ ያሳኩት ምንም ነገር የለም፣ ያከሰሩት ነው እንጂ እነሱ ዱቄት ሆኑ፣ ህዝቡን ክልሉን አወደሙ። አንዳችም ያሳኩት ድል የለም። ዛት ሰው ከጌታቸው ረዳ ጋር እኮ የሚከራከሩት ጌታቸው ረዳ ይዝ ስማርት ምንድን ያላቸው ይነዋት ተዋግተናል፣ አሁን ያለንበት ሁኔታ ላይ ደርሰናል። አሁን ጠቅላላ ጉባኤ ከማድረጋችን በፊት 3 መሰረታዊ ጥያቄዎች መመለስ አለባቸው። የመጀመሪያው ለምን ተዋጋን መተንተን አለበት። ሁለተኛው እንዴት ተዋጋን መተንተን አለበት። ሶስተኛው ከተዋጋን በኋላ ምን አገኘን፣ ይሄ መተንተን አለበት። አራተኛ እዚህ ድርጊት ውስጥ የገባን ሰዎች በሙሉ እኔን ጨምሮ መጠየቅ ካለብን ለፍርድ መቅረብ አለብን። ይሄ ሳይሆን ፓርቲው ይቅደም ፓርቲው የተባለ ህዝባችን ማለቅ የለበትም ነው ያለው። ይሄን ያላስማማቸው እሱ ጌታቸው ነው ያለው አይደል? የብዙዎቹ ጥያቄ ነው። ቴዶ ወደ እንትኑ እንመለስ። አሁን አንተ የኢምፓክት አናሊሲስ ላይ ነው ያለው። አንተ አሁን የነገርከኝ የህዝቡ መገደል ምንም የተለየ ነገር የለም ነው የእነሱ እንትን። እኔ እናንተ ነን እንጂ አትሮሲቲውን የምንቆጥረው ስልጣኑ ላይ ያሉት ሰዎች አትሮሲቲው ለነሱ ቢዝነሳቸው ነው። 1 ሚሊዮን ሰው አልተገደለም እኛን ለማስር ስለምትፈልጉ ነው አይደል ያለው አይደለም ደብረጽዮን ምናምን። የነሱ ታርጌት ምንድን ነው? ኢስ ፓወር። መጀመሪያም ፓወር ነው፣ አሁንም ፓወር ነው። ይሄ ለምሳሌ የቀንጂ ቤት ተባለው ምናምን የተባለው ሁሉ ነገር የተጠቀሙት ምንድን ነው? ለራሳቸው እንደ ሂውማን ሺልድ ህዝቡን ተጠቀሙበት እንጂ ለህዝቡ ጥያቄ መልስ ለመፍጠር ወይም ደግሞ ለማምጣት የሄዱበት አይደለም። የመጀመሪያውም ጥያቄያቸው ልክ የአማራ ክልል በፊት ምንድን ነበረ? 4 አውራ ፓርቲዎች ነበሩ አይደል? 4 አውራ ፓርቲዎች፣ ከዛ ውስጥ ቲፒኤልኤፍ
ገንግኖ የወጣበት ሁሉንም ማኒፑሌት የሚያደርግ ፓወር የነበረው ምክንያቱም ከታች ጀምሮ እነሱን በሚመልከው መልኩ ቀርጾ የመጣ ስለነበረ ነው ስንል የነበረው አለ። አሁን ብልጽግና አብይ አህመድ ከመጣ በኋላ የተፈጠረው ምንድን ነው? አውራ ማንነት ሌሎች እንደ ፓርቲ ሳይሆን ግለሰብ አውራ የሆነበት ነው። ለምሳሌ የአማራ ክልል ማየት ትችላለን። የአማራ ክልል ትልቁ ሉዝ ያደረገው ምንድን ነው? ያጣው ነገር ብአዴን ቲፒኤልኤፍ ጋር በነበረበት ውስጥ የተለያየ ማኒፑሌቶች ሊኖሩ ይችላሉ። ግን በቀጭን ትእዛዝ 4-5 ጊዜ እንደፈለገው ፕሬዚዳንት የሚቀይርበት አጋጣሚ ተፈጥሮ አያውቅም። በ27 ዓመት እንትን ውስጥ ማለት ነው። የሆነ እንትን ሊኖር ይችላል በውስጥ ባሉት ኢንሰርጀንቶች ወይም ጥቁር አማራዎች በሚባሉ ሰዎች ማለት እንደነ ላዮሴፍ እንደነ በረከት ስምኦን መሰል ሰዎች ማለት ነው። በብልጽግና ስር ግን አማራ ክልሉ አሁን ልክ አንተ የጋዜጠኞች ማህበር አለ። የጋዜጠኞች ማህበር በየክልሉ ውስጥ ቻርተር ኦፊሶች አሉት። የቻርተር ኦፊሶቹ የተለየ ቨርቲካል ሊያሳድሩት የሚችሉት ፓወር የላቸውም፣ ማንዴት የላቸውም። ከላይ ወደ ታች ነው ትእዛዝ የሚመጣው። በቀደመው ስርዓት ግን ቲፒኤልኤፍ የለመደው ምንድን ነው? ከታች ወደ ላይ ከላይ ወደ ታች ቨርቲካልም ሆሪዞንታልም ፓወሩን ኮንትሮል ያደርግ የነበረው ማለት ነው ቲፒኤልኤፍ ነበር አይደል? ስለዚህ ያ ነገር አይኖርልህ። ስለዚህ የምትሆነው ከሌሎቹ እንዳንዱ ነው የምትሆነው። እኔ እንደፈለገ የማኒፑሌት አደርጋቸዋለሁ ስላላቸው አብይ አህመድ ኖ ዊ ካንት አፎርድ ዳት ካይንድ ኦፍ ሜንታሊቲ። ምክንያቱም ለዘመናት ስልጣንን እንዴት ተዋግተን እንዳመጣ ነው እናውቃለን። ለአንተ አንሰጥም ነው። ይሄ ነው ጸቡ እኔ የምረዳው። በዚህ መካከል ግን ግብዞች፣ አሸርጋጆች ህዝብን ከህዝብ ሊያጋጭ የሚችሉ ነገሮች ብዙ ነገሮች ተደርጓል። በዛ ምክንያት ህዝቡ ምን አደረገው? ባካፕ አደረገው። ያን ኃይል ማለት ነው ባካፕ ስላደረገው አትሮሲቲው ከዛ በኋላ የመጣ ጉዳይ ነው እንጂ መጀመሪያውኑ ቲፒኤልኤፍ እንደ አንድ ፓርቲ ህልውናውን ይዞ ምንም አይነት ዲዞልቭ ሳይደረግ ብአዴንም ህልውናውን ይዞ ይሄ ቨርቲካልና ሆሪዞንታል ኢንዲፔንደንት የሆነ እንትን የፓወር እንትን ኖራቸው ዳይናሚክስ ኖራቸው እንቀጥላለን የሚል ነገር ቢኖር ኖሮ እዚህ ሁሉ ውጥንቅጥ ውስጥ እንገባለን ብዬ ስለማላምን ነው። የዚህ ሁሉ ውጥንቅጥ ቨርቲካል ኤንድ ሆሪዞንታል ፓወር ዳይናሚክስ ያለው ፓርቲ እንዲኖር ስለማይፈልግ ነው አብይ አህመድ። ኦኬ ትክክል። እሱ ጋር እንዴት መሰለህ የማይሆነው ይኸውልህ፣ ለምን መሰለህ ሁለቱም ኢንተረስት አላቸው። አሁን ለምሳሌ ወደ ሌሎቹ እመጣለሁ። አሁን ቲፒኤልኤፍ ባለፉት 27 ዓመታት እነዚህ ሰዎች ታዛዥነት ምን ማለት እንደሆነ አያውቁ። ካታሎጋቸው ላይ የለም። ታስታውስ እንደሆነ የኢህአዲግ ማዕከላዊ ኮሚቴ ስብሰባ ሲያደርግና በየፓርቲዎቻቸው ስብሰባ ሲያደርጉ ደኢህዴን፣ ብአዴን፣ ኦህዴድ፣ ቲፒኤልኤፍ መጨረሻ ላይ በጉጉት የሚጠበቀው የቲፒኤልኤፍ መግለጫ ነው። አሁን የኦህዴድ መግለጫ እንደሚጠበቀው ማለት ነው። በእያንዳንዱ ክልል ውስጥ ለምሳሌ ደቡብ ውስጥ ብትመጣ የአባተ ኪሾ በለው ወይም የሽፈራው ሽጉጤ በለው ምክትሉ ቢተው ነው፣ የቲፒኤልኤፍ ሰው ነው። ኦህዴድ የቲፒኤልኤፍ ሰው አለ። እነ ወርቅነህ ልታነሳ ትችላለህ። ምናልባትም ለነሱ ቅርበት ስላላቸው እነ አባዱላ ገመዳ ልታነሳ ትችላለህ። አማራ ክልል ብአዴን ውስጥ የቲፒኤልኤፍ ሰዎች አሉ። ፓርቲው ምንም ክርክር የለውም። ኢትዮጵያ ውስጥ ለተፈጠረው ውድቀት ሁሉም አራቱም ፓርቲዎች ኢንክሉዲንግ አጋሮችም ጭምር መጠየቅ አለባቸው። በዋነኛነት ኢትዮጵያን ሲዘውር የነበረው ቲፒኤልኤፍ ነው። ለ27 ዓመት ስልጣን ላይ የነበረ አካል ከአንድ ከበሻሻ የመጣ ሰውዬ እንደፈለግኩ ላርጋችሁ ሲላቸው፣ ሊቀመንበር ልሁን በቀጭን ደብዳቤ ከስራ ላሰናብት ሲላቸው እሺ አይሉ። ኦብቪየስሊ ለአብይ አህመድ የጠቀመው ምንድን ነው ካልክ፣ ኃይለማርያም ደሳለኝ አብይ አህመድን እኮ መሆን ሳይፈልግ ቀርቶ አይደለም። ኃይለማርያም ደሳለኝ አብይ አህመድን መሆን የሚፈልገው ድሮ ነበር። ነገር ግን አንድ የከለከለው ነገር ከጀርባው ህዝብ የለውም ደጀን የሚሆነው። በአብይ አህመድ እና በኃይለማርያም ደሳለኝ መካከል ያለው ልዩነት አብይ አህመድ ከጀርባው ደጀን አለው። መንግስታችን ተነካ ብለው ከቡራዩ መጣ ሲል እኮ ፖለቲክስ እኮ አብይ አህመድ እንደ ኃይለማርያም ደሳለኝ ጌታቸው ረዳ ፋና ላይ ሲናገር እንደሰማው ቢሮ ገብተህ ልታስለቅሰው አትችልም። ሁለተኛ እነሱ ውስጥ ያደገ ሰው ነው። ይሄ ኢንሳን የመሰረተ ሰው ነው። እያንዳንዱ እርምጃቸውን ያውቃል።
አውቶማቲካሊ የሰውዬ ሊቀመንበር ሆኖ ሲመጣ ይነዋት አለ ጠቅላይ ሚኒስትር ሆኖ እኮ ቃለ መሃላ በገባ ሰዓት የህዝብ ተወካዮች ምክር ቤት የተናገረው ሰምተሃል። የመጀመሪያ ስልጣን እንዳገኘ ወደ ሶማሌ ክልል ሊሄድ ሲል ጌታቸው አሰፋ መጣና ሶማሌ አካባቢ ችግር አለ ሲለኝ፣ ሶማሌ አካባቢ ችግር ካለ ጉድ አንተ አይደንቲፋይ ማድረግ ፕሮብለም እንዳለ ጥሩ ነገር ነው። ቀጣይ ደግሞ ችግሩ እኔን እንዳያጠቃኝ ተከላከል አለው። ያንተ ስራ ችግሩ እኔን እንዳያጠቃኝ ችግሩ እንዳይፈጠር መከላከል ነው እንጂ አትሂድ ትሄዳለህ ልትለኝ አትችልም አለው። ይሄ ቀላል ነገር አይደለም። ኃይለማርያም ቢሆን ትቀመጣለህ ትሄዳለህ። ከፈለጉ ቢሮ አስገብተው ቆልፈውበት ይሄዳሉ። ከፈለጉ እንደ ፑፔት አይደለም እንዴ? something is controlled by someone። አሁን ልዩነቱ የወጡበት ማህበረሰብ ነው። ይሄ ያላስደሰታቸው እኚህ ሰዎች ከአብይ አህመድ ጋር ግጭት ውስጥ ይገባሉ። ኦብቪየስሊ ይጋጫሉ። ለምን? አብይ አህመድ እንደ ኃይለማርያም አይነት ሰው ነው የመሰላቸው እነሱ። ኃይለማርያም እኮ ያለፉትን 6 ዓመታት መለስ ዜናዊ ከሞተ በኋላ እኮ አበሳውን ነው ያሳዩት እኮ ሰዎች። ይሄን ራሳቸውም ይናገራሉ። አበሳውን ነው ያሳዩት ሰውየውን። አንድ ነገር ላስታውስ፣ የኢትዮጵያ እግር ኳስ ለፌዴሬሽን ምርጫ በሚካሄድ ሰዓት አንድ ባለሳሳት ተክለወይኒ ነው ምናምን የተባለ ሰዓት ፋና ላይ የሀገሪቱ ሚዲያ ላይ ቀርቦ በክልሎቻችሁ እውቅና ወይም ደግሞ ድጋፍ ያሌላችሁ ሰዎች ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትነት መወዳደር አይችሉም ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲባል ኃይለማርያም ምን አባቱ ያውቃል ብሎ ቃል በቃል የተናገረው። ምን አባቱ አገባው ኃይለማርያም ነው ያለው። አቶ ጌታቸው ረዳ ለሆነ ጉዳይ ኃይለማርያም ቢሮ ሲገባ አንገቱን ደፍቶ ጠረጴዛ ላይ ተኝቶ አገኘሁት። ከሱ በፊት አንድ የቲፒኤልኤፍ ሰው ነበረ አስቀይሞት ወጣ። እኔም ተመልሼ የገባሁኝ ሄድኩኝና እዛ ሰውዬ ጋር ሄጄ ለምንድነው የሰውዬ ማናሰራው ለምንድነው እንዳይሰራ የምናደርገው? ከዛ ጊዜ በኋላ በተወሰነ መንገድ ነፃነቱን እያገኘ መጣ ይላል። ዊችዝ ያለፉትን 6 ዓመታት ለሰውየው መቀመጫ እሳት ነው ያደረጉበት። ሰውየው ኃይለማርያምን ማለት ነው። አብይ ኃይለማርያም ነው ይለያል፣ በተለያዩ ነገሮች ይለያል። ኦኬ። ከዛ በኋላ ምን ይላል? እኚህ ሰዎች አስቀድሞ ወደ ተዘጋጁበት ወደ መቀሌ ይሄዳሉ፣ ህዝብ ያደራጃሉ። የቀበሩት መሳሪያ አለ፣ ታንክ ቀብረዋል። ኦልሬዲ ይዋጋሉ። የሚዋጉበት ግን እንደሚናገሩት እንደ ኮዛቸው ሳይሆን በአብይ አህመድ የተቀሙትን ስልጣን ድጋሚ ለማግኘት ነው። ይሄን ጌታቸው ረዳም ተናግሮታል። ቢችሉ እኚህ ሰዎች ድጋሚ ወደ ፌዴራል መንግስቱ መጥተው ከዚህ ቀደም ባለፉት 7 ዓመታት ያደርጉ እንደነበሩት ማድረግ ይፈልጋሉ አለ እኮ። ያ ነው ፖይንቱ። የቲፒኤልኤፍ ሰዎች እንደፈለጉ አዛዥ፣ ፈላጭ፣ ቆራጭ ያለመሆናቸው ነገር ስለተገደበባቸው ነው እንጂ በሌላ አባባል እኮ ሐዋሳ ላይ እኮ ተነጋግረው እኮ ኦልሞስት መፍታት ይችላሉ። ሐዋሳ ላይ አልተስማማም፣ ባህር ዳር ላይ ትሄዳለህ። ባህር ዳር ላይ አልተስማማም፣ አዲስ አበባ ላይ ትቀመጣለህ። አዲስ አበባ አልተስማማም፣ መቀሌ ላይ ትነጋገራለህ። ያካሄድ ከሆነ ልዩነት። ሁለተኛ አብይ አህመድ ዛሬ አገር አቀፍ ፓርቲ ያደረገው ብልጽግና እኮ እሱ ወደ ስልጣን ከመምጣቱ በፊት ኢህአዴግ እኮ ተነጋግረው የጨረሰው ነገር ነው እኮ። ኢህአዴግን አክስመው አፍርሰው አገራዊ ፓርቲ ሊመሰርቱ ተነጋግረው ጨርሰዋል እኮ። በነገር ላይ ብልጽግና የአገራዊ ፓርቲ እኮ ይህ አብይ የፈጠረው አይደለም። Do you have any proof for that? ኦብቪየስሊ በኢህአዴግ ሰዎች እዚህ እስካላችሁ ልታግዙኝ ትችላላችሁ። በጠቅላላ ቲፒኤልኤፎችን ያላካተተ የኢህአዴግ ሰዎች የሚባል አለ ወይ ነው? ከተስማሙ ለምን ያናረጉ? ኢህአዴግን ወጥ አገራዊ ታስታውሳለህ? ይሄ የመተካካት የኢህአዴግ ሰዎች መተካካት አለባቸው ብሎ መለስ ዜናዊ የተናገረው በመጀመሪያው 5 ዓመት ላይኛው እርከን ላይ ያሉ ባለስልጣናቶች ይተካሉ፣ ከዛ አዳዲሶች ይመጣሉ። ፓርቲውን ደግሞ እንደ ፓርቲ ወጥ የሆነ ሀገራዊ ፓርቲ ለማድረግ ቢኮዝ እነዚህ አጋር የተባሉ ትናንሽ ፓርቲዎች ቅሬታ እያሰሙ ነው፣ ተገድለዋል። ስለዚህ ወጥ የሆነ ሀገራዊ ፓርቲ ለመመስረት እኮ ተነጋግረው ጨርሰዋል። ጥናት ተደርጎ ሁሉ ነገር ያለቀ ነገር እኮ ነው። አሁን እንደ አዲስ ቢነግሩህ ማለት ነው። ኤኒዌይስ ቴዳ ይሄ ያንተ እይታ ነው የሚሆነው። የኔ አርጊውመንት ምንድነው? ኢፍ ዴይ አር አሽ ጀነራል ሳሙሮ ጫማ መቀየር የሚያስችል ደሞዝ የማይከፍልን ፓርቲ ደግፎ ራስ መነቅረቅ ምንም ጥቅም የለውም። እኔ እንትን ሐቁ ላይ ብቻ ተመርኩዘን እናውራ። ስለ ህዝብ ከሆነ የምናወራው ማለት ነው። እኔ እያልኩ ያለሁት እኔ ተጨማሪ ያለኝ ነው። what is ፋክት ማለት ፋክት ሪላቲቭ ቆይ እኔ ልጨርስና ተውላችኋለሁ። ችግር የለውም። እኔ እያልኩ ያለሁት አዎ ትላንትና አውራ ፓርቲ ሆኖ የሀገሪቱን ሌፍት ኤንድ ራይት ፓወር ኮንትሮል አድርጎ የሚሄድበት የፓወር ስታተስ ላይ አይደለም። ይሄ እንዲህ አላደረግንም። ያን
ቲፒኤልኤፎች ብቻ ሳይሆኑ ሌሎችም ደህዴንም ኦህዴድም ብአዴንም እንደዛ ላይ አይደለም ያሉት። እንደ ድሮ ስታተሳቸው ማለት ነው። ያው ማኒፕሌት ይደረጋሉ በሚባለው መልኩ አይደለም ያሉት። አሁን ላይ ያለው ምንድነው? ብልጽግና የሚባል ፓርቲ ለአንድ ራዕይ ለአንድ ዓላማ የሚንቀሳቀስ የራሱ የሆነ የተለየ ማኒፌስቶ፣ የተለየ የፖለቲካል ፕሮግራም፣ የተለየ ስትራቴጂ፣ የተለየ ርዕይ ያለው ፓርቲ ነው ያለው ብዬ ነው የማስበው። ምንም እንኳን የወጣው ከኢህአዴግ ከሚባለው ከውስጥ ወደ ውጭ ሰብሮ የወጣ ቢሆንም ማለት ነው። ቲፒኤልኤፍን ስትመለከት ግን እስቲል የዚህ ፓርቲ የህልውና አደጋ ስጋት ቲፒኤልኤፍ ነው። የፓርቲው ነው፣ የህዝብ አይደለም እያልኩ ያሉት ፓርቲው ለእርሱ የህልውና ስጋት አደጋ ስለሆነበት ነው ህዝባዊ ለማድረግ የሚሞክረው። የህዝብን ጥያቄ መልሶ አላል ብልጽግና። ህዝብ እየጮኸ አይደለም ሌፍትን ራይት። ኦሮሞ እየጮኸ ነው፣ አማራ እየጮኸ ነው፣ አፋር ሶማሌ እየጮኸ ነው። የአፋር ክልል እኮ ትልቅ ባለስልጣን አሁን የት ነው ያለው? ኤርትራ ገብቷል እየተባለ ነው አይደል? አርብቶ አደር ምናምን ስልጣን የሚመራ የነበረ ክላሹን ይዞ ኤርትራ ገብቷል። ያ ባለበት ውስጥ ብልጽግና የራሱን የፖለቲካል ሞቶ በጣም እንዲደረግለት ህዝባ እያደረገ ነው ያለው። ኢህአዴግ የህዝብ ጥያቄ መልሷል። እስኪ መለሳቸው የምትላቸውን ነገር ምን አይነት ጥያቄ? ለምሳሌ የህዝብ ጥያቄ ስትል ኦኬ፣ አሁን ያለው መንግስት የህዝብ ጥያቄ አልመለሰም የምትል የትኛውን ጥያቄ ነው ማለት? የህዝብ ጥያቄ ነው። አሁን ያለው መንግስት የህዝብ ጥያቄ መልሶ አያውቅም እኮ አልከኛል። ያ ለምሳሌ አሁን እኔ ተወልጄ ያደኩበት የአማራ ክልል ለመጣል እኮ ነው። ልጆች መማር አይችሉም። ኦኬ፣ አልተመለሰም። ትክክል። ገበሬዎች እርሻቸውን አርሰው ማምረት አልቻሉም። ኦንጎይንግ ዋር እየተካሄደ ባለው ጦርነት ማለት ነው። የጦርነቱ ምክንያት ማለት ኦኬ፣ የህዝብ ጥያቄ አሁን የህዝብ ጥያቄ ስል የህዝብ ጥያቄ እኮ ነው። ህዝቡ ነው አሁን እያነሳ ያለሁት። ህዝቡን እያነሳ ያለሁት ይሄ አሁን አክቲቭ የሆነ ጦርነት ያለበት አካባቢ ላይ ያሉ ጥያቄዎች አሉ። መደፈሮች፣ ትምህርት ቤት አለመሄድ ምናምን ኦብቪየስሊ ያለ ነው። ይሄን ነገር በ27 ዓመት ወያኔ በሚመራበት በሚባለው ጊዜ እኔ አማራ ክልል ተወልጄ ነው ያደኩት። ሲስተማቲክ የሆኑ ሬሲስት አካሄዶች ሊኖሩ ይችላሉ። ኦኬ፣ ትርክቶች ሊኖሩ ይችላሉ። ሌፍት ኤንድ ራይት ግን ሴቶች ሬፕ የደረጉ አይናችን ፊት ማለት ነው። ተማሪዎች ከትምህርት ገበታ ስንት ሚሊዮን ተማሪ ነው ከትምህርት ገበታ ውጭ ያለው? እሱ እንዳለው ነው። ቆይ አሁን እኔ ሬፕ አሁን አንተ ያልካቸው ነገሮች ያሉ ናቸው። ጦርነት ካደረግ ኦብቪየስሊ እንደዚህ አይነት ነገሮች ይገጥማል። ትምህርት ቤት ህፃናቶች ትምህርት ቤት አይሄዱም። ግድያ አለ፣ መደፈር አለ። እነዚህ ያሉ ናቸው። የጦርነት ውጤት ነው። ነገር ግን እንደ ህዝብ ጥያቄ ኢህአዴግ ባለፉት 27 ዓመታት ኢቭን የትግራይ ህዝብ ራሱ እኮ የመቀሌ ህዝብ ነዋሪ ውሃ የላቸውም። ውሃ ይጠይቁ ነበር። የቲፒኤልኤፍ ሰዎች የተንሸራሸሩ ላግዠሪስ ላይፍ በሚኖሩበት ሰዓት ታውቃላችሁ። የመቀሌ ህዝብ እኮ የመቀሌ ነዋሪ ውሃ የለውም። አማራ ህዝብ ይሄ የሚሰነዘርብን የሐሰት ትርክት ይቁምልን ይላል። ጠባብና ነፍጠኛና ጠባብ እያልኩ የኦሮሞን ህዝብና የአማራን ህዝብ ሲምቦላይዝ እያደረጉ ፖለቲካ እየሰፉ ሲያቀርቡ ነበር አለ። ይሄ የህዝብ ጥያቄ አይደለም፣ ይቁምልን አላሉም የአማራ ህዝብ። ይሄ ግድያ አቁሙልን፣ ጉራ ፈርዳ ላይ፣ አርባ ጉጉ ላይ በየቦታው ላይ ስንገደል ነው። ይሄ ነገር ይቁምልን። የመልካም አስተዳደር እጦት በየቦታው አይነሳ። ኢህአዴግ የሰራቸው መልካም ጥያቄዎች አሉ። የህዝብ ግን የህዝብ ጥያቄ በክልል የመደራጀት ጥያቄ ለምሳሌ ህገ መንግስታዊ ጥያቄ ነው። ኢህአዴግ የመለሳቸው በክልል የመደራጀት ጥያቄዎች አሉ። አይነቱ ይለያይ እንጂ ተፈሪ መኮንንም ያልመለሷቸው የህዝብ ጥያቄዎች አሉ። ደርግ የመለሰው የህዝብ ጥያቄ አለ። ለምሳሌ ተፈሪ መኮንን ያልመለሳቸው የመሬት ጥያቄዎች አሉ። ኮምፓራቲቭ አናሊሲስ የምንሰራ በየጊዜው አሁን ይሄኛው ፓርቲ የህዝብን ጥያቄ ያልመለሰ የምትለው 100% የለም። አንዱ ፓርቲ ለምሳሌ አሁን ተፈሪ መኮንን ሄደው ለዘመናት የህዝብ ጥያቄ የነበረው የመሬት ጥያቄን ደርግ መልሷል። በተረፈ ግን ደርግ ደግሞ ያልመለሳቸው ደግሞ አዲስ ችግሮች ደግሞ ተፈጥረዋል። ደርግ ሲሄድ ኢህአዴግ የመለሳቸው ጥያቄዎች አሉ። ኢህአዴግ ደግሞ ያልመለሳቸው ጥያቄዎች አሉ። አሁን ያለው መንግስት ደግሞ ጥያቄያችንን መልሷል የሚሉ ወገኖች ደግሞ አሉ። ከትላንት ወዲያ ከነበርንበት የባሰ አዘቅት ውስጥ ከቶናል፣ ጥያቄያችንን አልመለሰም ደግሞ የሚሉ ወገኖች አሉና በየጊዜው የህዝብ ጥያቄዎች ያሉና የነበሩ ናቸው። አትሊስት ይሄን ነገር በዚህ ጉዳይ ላይ መተማመን አለብን ለማለት ነው። የእኔ ጥያቄ ማለት እኔ አንተን ማይህ ገለልተኛ ጆርናሊስት አድርጌ ስለማይህ ገለልተኛ የፓርቲ ፖለቲክስ ውስጥ የሌሉ የህዝብ ጥያቄ መልሷል ብለው የሚሉ አሰስመንት የሰራው ካለ ላምንህ እችላለሁ። አሁን አንተ የምትላቸው እዚህ መጥቶ ካለ አሁን ቡኖ በደሌ አለ አይደል? ቡኖ በደሌ ከእናቱ እና አባቱ ከሚኖሩበት ሰፈር 1 ኪሎ ሜትር ሂዶ የሱ ማንነትን የሚጋሩ ሰዎች ሬፕ የተደረጉ የተደፈሩ ባለበት የኦሮሞ ጥያቄ ተመልሶ ይላል።
የህዝብ ጥያቄ ለመለሰልህ ምን ተመልሷል? የህዝብ ጥያቄ በክልል የመደራጀት ጥያቄ ጠይቆ የተመለሰላቸዋል። ላለፉት ፎር the last 3 decades ጥያቄ ሲያቀርቡ የነበሩ ብሔሮች ጥያቄያችን ተመልሷል ይለዋል። ወይ ለምሳሌ እነማ ደቡብ ክልል ላይ አታያቸውም እንዴ? 10ኛው ክልል ነው የተፈጠረው። ምን ያህል ህዝብ ነው በኤጀቶ ምን ያህል ወጣት ነው የተገደለው ክልል ስለጠየቁ? አሁን እሱ አይደለም እኔ ግድያውን በደም ያገኘኸውን ነገር መንግስት ሶሉሽን አመጣልኝ ብለህ ትላለህ እንዴ? በደም እኮ ነው ያገኙት እነዚህ ሰዎች። በኢህአዴግ ጊዜም እኮ በደም አላገኙም እኚህ ሰዎች እኮ እየሞቱም እኮ ሎቄ ላይ ሲጨፈጨፉ እየሞቱም ጥያቄያቸው አልተመለሰም ነበር። ምንድን ነው የምትለኝ? አሁን እኮ አትሊስት ሞተውም ተመልሶላቸዋል እያሉ ያሉት እንደዛ ነው። ይኸውልህ ቴዲ እኔ በደንብ አንደርስታንድ አደርጋለሁ። በደንብ አንደርስታንድ በዚህ 7 ዓመት ውስጥ የህዝብ መልስ ተመልሷል ብሎ የሚያምን ሰው ካለ እኔ አልኩህ እኮ ኢፍ አይ አም ዋን ኦፍ እነ ጀነራል ሳሞሮ ወይም ሌሎች የብልጽግና ካድሬዎች ብሆን መልሴ እናንተን የምከራከረው ጥያቄ ተመልሷል፣ ግን በሂደት የሚቀሩ አሉ ነው የምልህ። አንተ አሁን ኮምፕሬሄንሲቭ እየተናገርክ ያለኸው አንድ ይሄንና ነው ጋይስ። አሁን የአብዛኞቻችን ችግር በቃ የሆነ ነገር ሀቁን ማዳፈን መቃወም ስለሚመስል ነው። ለፌርነስ ማውራት አለብን። እኔ እንዳልኳችሁ የሪያሊዝም ተማሪ ነኝ። እኔ ከማንም ጋር አባል አይደለሁም። ሀቅ ግን ካለ ሀቅን እዚህ ጋር እናገርላለሁ። ልደብቅህ አልችልም። ቢኮዝ ከኔ ጋር ስለሚጋጭ ከፕሪንሲፕሌ ጋር ይጋጫል። በዚህ ዘመን ጥያቄያችን ተመለሰ ብለው ሰላማዊ ሰልፍ የወጡ ህዝቦችን አይቻለሁ። ለምሳሌ በክልል የመደራጀት ጥያቄ ሲገደሉ የነበሩ ኢቨን ጄኖሳይድ ተፈጽመውብናል ነው የሚሉት። የምታስታውሰው ከሆነ የሎቄ ማሳካር እያሉ ያከብራሉ። ታስታውሳለህ? ያን ክላሽ ነበረ በህዝቦች መካከል ኢንስቲጌት ኤርሊ ታይም ላይ የነበረ ነው። ቅጠል ይዘው ወጥተው ፍጹም ጨካኔ በተሞላበት ሁኔታ የጨፈጨፏቸው ማለት ነው። ዳትስ ፖስት ሪቮሉሽን ነው። ይሄንን ድና አታደርግም። ኦኬ እንደዛ ተጨፍጭፎም ኢህአዴግ ግን አልመለሰላቸውም። ምን ትላለሽ? ማለት እንደሚፈልጉት በክልል አላደራጃቸውም እንዴ? አሁን እኔ ግራ አሁን እኮ ምን መሰለህ፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ተቋቁሞ በሚኖሩበት ሰዓትና ዛሬ ማዕከላዊ መንግስት፣ ደቡብ ምዕራብ ኢትዮጵያ መንግስት ምናምን ተብሎ ተቋቁሞ ያለው ልዩነት በደንብ አንቲስፔት አድርገው ታውቃለህ? እዚሁ አንተ ቤት ስንነጋገር አልነበር? ምንድን ነው ልዩነቱ? እዚሁ አንተ ቤት ውስጥ እኮ እንደገና ዳግም ጭቆና ውስጥ እንደገቡ እኮ በጀት የምናምን ዴፊሲት ሲያወሩ ነበር አይደል? እሱ ዊ ዶንት ኬር። አሁን ጥያቄያቸው ተመልሷል አልተመለሰም? ለምሳሌ የደቡብ ማዕከላዊ ኢትዮጵያ የደቡብ ማዕከላዊ ኢትዮጵያ ተብሎ የተቋቋመው ክልል አይፈልጉም እንደዛ ለመሆን። በክልል መደራጀት የሚፈልጉ ሰዎች ጥያቄያቸውን መለስክላቸው። ያውም አስቀድመ እየነገርካቸው ፔን ያልሰጣችሁም ከሚመደብላችሁ በጀት ዞን በነበራችሁ ሰዓት የሚሰጣችሁ በጀት አለ። በክልል ከተደራጃችሁ በኋላ ዞን በነበራችሁ ሰዓት ያላችሁን በጀት ይዛችሁ ነው የምትወጡት። ቢኮዝ የገንዘብ ችግር ስላለ ተብሎ ተነግሯቸው፣ ሰፈር ታደርጋላችሁ ተብሎ ተነግሯቸው፣ ህገ መንግስታዊ መብታችን ነው ብሎ ሪፈረንደም አድርገው በክልል ተደራጁ። አሁን ደግሞ አይተንም ሰምተነው የማናውቀው ችግር ውስጥ ገባን ካሉ ይሄ የመንግስት ችግር ነው። አሁን እኔ I don't want to ነው የመንግስት ችግር ነው ይሄ እየተነገራቸው ትጉላላላችሁ በክልል መደራጀት አዋጣችሁም ብለህ ነግረሃቸው ክልል ኦኬ ጥያቄያችን ተመለሰ ብለው ጨፈሩ፣ ሰላማዊ ሰልፍ አደረጉ፣ እልል አሉ። ያን ያደረጉት እነማን ናቸው? አሁን እዚህ ጋር እንተማመን። አሁን እኚህ ሰዎች ጥያቄያቸው ተመልሷል አልተመለሰም? እኔ አልተመለሰም ነው ብዬ ማምነው። ጥያቄያቸው እኮ እያንዳንዱን ዜጋ እኮ ላግዠሪ የሆነ ህይወት እኮ ማኖር እኮ አይደለም አላልኩም። እኔም ደግሞም አይሆንም እንደዛ። አሁን ጭቆና ውስጥ ከወደቁ አሁን አመራሮቻቸውን ይጠይቁ። ሙሰኞች ከሆኑ የህዝቡ ጥያቄ አሁን የፌዴራል መንግስትን ሳይሆን የምትጠይቀው ኦኬ የክልል ጥያቄ ላይ መስዋዕትነት ከፍለን ክልል ሆነናል፣ እናንተ እጅ ላይ ከወደቅን በኋላ ደግሞ አይተንም ሰምተንም የማናውቀው መከራ ውስጥ ጥላችሁናል። ስለዚህ ችግሩ ያለው እናንተ ጋር ነው፣ ሙሰኞች ናቸዋል፣ ክልል መደራጀታችንን ለግል ጥቅማቸው አውላችኋል ብለው ከነሱ ጋር ይፋጠጡ እንጂ የፌዴራል መንግስቱማ እኮ ሪፈረንደም አዘጋጅቶ በምርጫ ቦርድ መንገዱን ጥርጊያውን አመቻችቶላቸው ያው ክልሉ ነው ብሏቸዋል እኮ። የኔ ጥያቄ ደግሞ ለአንተም ጠይቀህ እኔ ሪፈረንደሙን ፍትሃዊ በሆነ መንገድ ፍጹም ከህዝብ ተነስቶ ህዝቡ በሚፈልገው መልኩ ተፈጽሟል ብለህ የምታምን ከሆነ አሁን የምትለው ነገር ሊሆን ይችላል። እኔ ያለኝ መረጃ ደግሞ
በዛ ውስጥ ለምሳሌ የጉራጌ ጥያቄ አልተመለሰም፣ የወላይታ ጥያቄ አልተመለሰም። ጨፍልቀው ሌላ ክላስተር ነው እንጂ ፎርም ያደረጉት የራሳቸውን ካድሬዎች ከላይ አድርገው የህዝብን ድምፅ አፍነው ያን ፈጠሩ እንጂ ህዝቡ በጠየቀው መልኩ መልስ አልተሰጠም ነው እያልኩ ያለው። አሁን ትክክል ነው። አሁን ያልከው ትክክል ነው። በነገር ላይ በክልል የመደራጀት ጥያቄ የሁሉም ብሔር ብሔረሰቦች ህገ መንግስታዊ መብታቸው ነው። አንቀጽ 39 ላይ የተዘረዘሩትን 1 2 3 ብታነቡ መብታችሁ ነው። በክልል እደራጃለሁ ብለህ ስለ እውነት ለመናገር ጠቅላይ ሚኒስትሩን እኮ አንገት ማነቅ ነው የቀራቸው እኮ። አረፋታ ስጡኝ። እኔ አስታውሳለሁ። አረ ቢሮዬ ቤት በኩል መግቢያና መውጫው ቤት በኩል እንደሆነ እንኳን አላቅም። አረ መልሳለሁ እያለ እዚህ ጋር ይዘውት ነው ክልል የሆኑት አብዛኞቹ። አመት ሳይሞላቸው አመራሮቻችንን እሰርልን መከራ ውስጥ ወደቅን አሉ። ይሄ ሀቅ ነው ሀቅ አይደለም? ይሄን ያያችሁት ነገር አይደለም? ይሄ እንግዲህ የምናይበት መነጽር ሊለያይ ይችላል ቴዲና እኔ አሁንም የምነግርህ ቤዚካሊ ይሄ ተበጣሶ መኖር አላምንም። ነገር ግን ህገ መንግስታዊ መቱን አንድ አካል ሲጠይቅ ህገ መንግስታዊ በሆነ መንገድ መልሱ መመለስ አለበት ብዬ አምናለሁ። አንለስ አዘርዋይስ ኮንስቲቱሽናል ሪፎርም እስካልመጣ ድረስ ወይም ደግሞ ሪቪዥን እስካልመጣ ድረስ። ነገር ግን የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ተብሎ ከነበረበት አንጻር ስታየው አሁን ሌላ ሸፍጥ ነው የተሰራው። ሌላ ሸፍጥ የተሰራው ያልኩ ክላስተር ነው ያደረጉት። ታውቃለህ? ክላስተር አድርገው ለምሳሌ ሪሶርስ ያለው ዞን እና ሪሶርስ የሌለውን ዞን አንድ ላይ ጨፍልቀ ስታደርገው እንደ ጥቅል ኢምፓክቱ ማን ላይ ነው የሚመጣው? ሁሉም ላይ ነው አይደል? ሁለቱም ዞኖች አንድ ላይ መርጅ የተደረጉ ዞኖች ላይ ማለት ነው። በዛ መልኩ ለራሳቸው በሚሆን መንገድ የራሳቸውን ካድሬዎች ከላይ አድርገው የህዝብን ድምፅ አፍነው የፈጠሩት ችግር ነው። ኢምፓክቱ ነው እንጂ እየታየ ያለው ለኔና ላንተ እንደ አጀንዳ እየመጣልን ያለው በግልጽ ፍትሃዊ በሆነ መንገድ ተሰርቶ ቢሆን ኖሮ ክለስተር አድርገው ቅርጫት ውስጥ ባያስገቧቸው ኖሮ በእኔ እናንተ በምናወራው ልክ ችግር ይፈጠራል ብዬ ስለማላምን ከዛ ውጪ ግን የዛን ክልል ሚስጥር መንገር የዛ ክልል ሚስጥር በደቡብ ክልል ስር በነበሩ ሰዓት they were strong በጣም ስትሮንግ ነበሩ። ሁለተኛ አመራሮቹ ከተለያዩ ብሔር ብሔረሰቦች የተውጣጡ ስለሆኑ ብዙ ሰው ልብ ማይለው ከተለያዩ ብሔር ብሔረሰቦች የተውጣጡ ስለሆኑ ለምሳሌ ለርዕሰ መስተዳድሩ ሲዳማ ከሆነ ምክትሉ ወላይታ ነው። ፋይናንስ ላይ ጉራጌ ነው። የስፖርት ላይ ስልጤ ነው። የተለያዩ ብሔር ብሔረሰቦች ስለሆኑ ቼክ ኤንድ ባላንስ አለ፣ ትራንስፓረንሲ አለ። በአንድ ቋንቋ በአንድ ቶን ሌባ ሊሆኑ አይችሉም። ዛትስ ዋይ ከሌሎች ክልሎች በተለየ ሁኔታ የደቡብ ክልል አመራሮች አፈጻጸም ላይ አንበሳ የነበሩት ደሞመንት ክልሉን ለአንድ ቋንቋ ተናጋሪዎች አሳልፈ ስትሰጥ ለሌባዎች ነው የምዳርጋቸው ህዝቦቹን። ቢኮዝ ክልል ማለት በሌላ አባባል አሁን ወላይታን ወስደህ እንደ ወላይታ ክልል ብታደርገው ህገ መንግስታዊ ጥያቄያቸው ነው። እርግጠኛውን የምነግርህ ዛሬ ሲዳማዎቹ የሚያነሱትን ጥያቄ ያነሳሉ። ተጨቆነን ይለዋል። ስልጤን ብታደርገው ለአምባገነናዊ ስርዓትና ለሙሰኛ አስተዳዳሪዎች ጣላችሁን መፍትሄ ስጡን ብሎ ደግሞ ድጋሚ ሌላ ጥያቄ ያነሱባል። ሲዳማ እኮ ክልል በሆነበት በማግስቱ ከሲዳማ ክልል ወደ ሶማሌ ሲሄዱ በቻርተር አውሮፕላን ሄዱት። ቪኤት ካልተገዛለን አንሄድም፣ ቢሮ አንገባም ነው ያሉት። እኛ ከፌዴራል መንግስት ሰዎች እናሳለን ያሉት። ኦኬ አሁን ፖይንቱ ምንድን ነው? ክልል መጠየቅ ህገ መንግስታዊ መብት ነው። ክልል ከሆንክ በኋላ ግን አይተውም ሰምተውም የማታውቀው ችግር ላይ ከወደቅ ኃላፊነቱን መውሰድ ያለብህ አንተ ነህ። እንዲህ ፌዴራል መንግስት ሊወስድልህ አይገባም። ቤዚካሊ አሁን ሌሎችንም እንዳንጫናቸው እንደ ሀሳብ ያነሳ ነው ምንድነው ይሄ መንግስት ምንም አይነት የህዝባዊ ጥያቄ የህዝብን ጥያቄ ቤዝ አድርጎ የሰራው ነገር አለ ብዬ አላምንም። ነገር ግን የሰራው ነገር የለም በዜሮ ይባዛል እያልኩ አይደለም። በራሱ ፕሮግራም እና እቅድ መሰረት ለኔ መንግስት ሆኖ እንዲቆይ ያደርጋል የሚላቸውን ፕሮጀክቶች እየሰራ ነው። እነዛ ፕሮጀክቶች ግን ህዝባዊ ቅቡልነት አላቸው ወይ ካልክ we have to do a sort of investigation። ስለዚህ በአንተ እንትን ደቡብ ስንት ቦታ ክልል ይሁን 54 ናቸው። 54 ቦታ ይከፋፈሉ ነው 54 ናቸው አይደለም እያልኩ ያለሁት ህገ መንግስቱ በሚፈቅደው መንገድ ህገ መንግስቱ አለ አይደለም
አንድ አካል ክልል መሆን የሚችልበት የቆዳ ስፋትም እንትኖች አሉ፣ መስፈርቶች አሉ፣ ክራይቴሪያዎች አሉ አይደል? እነዛ የሚያሟሉት በሙሉ በጠየቁት ልክ መስጠት አለባቸው ሁሉ። ያ አለበለዚያ ደግሞ ያንን ህገ መንግስት አሻሽለን የምንበጣጠስበት ሳይሆን አንድ ሆነን የምንቀጥልበት ሌላ አይነት ሜቶዶሎጂ መፍጠር አለብን ብዬ ነው የማምነው እንጂ ለምሳሌ ለሲዳማው ሰተህ ጮሌ አፍ ያለው አግባሽ እንደሚባለው ማለት ነው። ሲዳማው ለ27 ዓመት የደቡብ ብሔር ብሔረሰቦችና ህዝቦችን ክልልን ሪሶርስ በነገራችን ላይ ሐዋሳን እኮ አውቃታለሁ እኔ የአንደኛ ዓመት ተማሪ እያለሁ በጋሪ ነበር ሲሄድ የነበረው። ሁለተኛ ዓመት እያለሁ በጋሪ ነበር የምንሄደው ሎቄ በፈረስ ጋሪ። ሶስተኛ ዓመት እያለሁ በጋሪ ነበር የምሄደው። ከአራት ዓመት በኋላ ስመጣ ነው እኔ ያለሁበት ከፒያሳ እስከ ሪፈራል ካምፓስ ያለው መንገድ እንኳን ራሱ መብራቱ ተሰርቶ ያለቀው። እኔ ሐዋሳ ልጅ አይደለሁም እኮ ሰው አሁን ቴዲ ሐዋሳ ስልም የሐዋሳ ልጅ ነው አይደለም። አይ የሐዋሳን ታሪኩን ነው ሲዳማ ስለተነሳ ብዬ ነው የምልህ። ሜን ካምፓሱን ሳዋ ውስጥ ነበር የምንማረው፣ ቆርቆሮ በቆርቆሮ ውስጥ ማለት ልክ የኤርትራ የወታደሮች ካምፕ አይደለ ሳዋ የሚባለው ስም ከዛ ውስጥ ነው ሳዋ ብለን የነበርነው። ምንድን ነው ያደረገው? በክልሉ በሁሉም ክልል ውስጥ ባለው 50 ምናምኑም ብሔር ብሔረሰቦች ፋይናንሻል አቅም ክልሉን እንትን ካረጉ በኋላ መጀመሪያ በነገራችን ላይ እንደምትለው በጣም የተዋጣለት የአመራር ብቃት ያላቸው ሰዎች አይደሉም እዛ ውስጥ ያሉት። እኔ እንደ አንድ ጤና ባለሙያ ከፌደራል የሚሄዱ በጀቶችን ራሱ ሲዳማ እዛ ውስጥ የሚጠቀሙበትን ጊዜ አስታውሳለሁ። ወላይታውን ፕሪዲዩስ አድርገው ማርጂናላይዝ አድርገው ኮምፒታንት የሆነ ወላይታ ማለት ነው ያባሩበትን ሁኔታ አስታውሳለሁ። ይሄ ሁሉ ነገር የሆነ ለምንድን ነው? እነሱ ከሴንትራል ገቨርንመንቱ ጋር በነበራቸው ረጅም ትውውቅ ስልጣንም ትልልቅ ፓወሮችን ሲይዙ ስለነበረ ምንድን ያደረጉት የጮሌ ፖለቲካ ነበረ ለመስራት የሄዱት። ግን ያላወቁት ሲዳማን ታውቀው ዙሪያውን አይተው ከሆነ ማለት ነው ለሲዳማ አጎራባች ያሉት ዞኖችና ወረዳዎች ትልቅ ሪሶርስ ናቸው። ትልቅ ሪሶርስ በቀረጥ በምን የክልሉ ሪሶርስ የሚመጣው ከዛ ነው ከፌደራል በተጨማሪ ማለት ነው። ስለዚህ ያንን ካልኩሌት ስላላደረጉ ነው እንጂ ሲዳማ መንገጫገጭ ያጋጠመው ክልል ስለሆነ በአንድ ጀንበር ክልል በመሆኑ ምክንያት የመጣ ነው ብዬ አላምንም ለማለት ነው። አመሰግናለሁ። እንዴ መሰለህ እሱን ልንገር። እኔ በነገር ላይ የሁሉንም ክልል ፕሬዚዳንቶች አውቃቸዋለሁ፣ በቅርበትም አውቃቸዋለሁ። ትክክለኛው ነገር አሁን የገጠማቸው ነገር መሰለህ ጠቅላይ ሚኒስትሩ አስቀድመው ይሄ እኮ ፐብሊክ ሪከርድ ነው። እኔ ሀቅ ካለ ያንተን ሀቅ እኔ አልደብቅም። እኔ ሀቁን ነው የምነግርህ። የክልሉ አቀንቃኝ ስለሆንኩ የዛ ክልል ልጅ ስለሆንኩ ተጨማሪ ሀሳብ ብሰጥ ተቀበል? በደንብ እቀበላለሁ። ጠቅላይ ሚኒስትሩ ሲዳማ ከወጣ በኋላ የራሱ ጠቅላይ ሚኒስትሩ ምንድን ነው አለ? ቴዲ ፕሮፌሰር በየነ ጴጥሮስ የሞተበት ትግል እኮ እስካሁን እንኳን ፍሬ አላፈራም እኮ። ቆይ ያብርታ ይኸው 55 በአንድ እንኳን ሆናችሁ መቀጠል ነው የሚሻላችሁ። ጠንካራ ክልል ሀዲያን ክልል መስጠት እንችላለን። ሀዲያ ክልል የጠየቀ ህዝብ እኮ ነው። እስከ ፌዴሬሽን ምክር ቤት ሄደ ነው ውሳኔ። ወላይታ ጥያቄ እስከ ፌዴሬሽን ምክር ቤት ሄደ። የጉራጌ እስከ ፌዴሬሽን ምክር ቤት ሄደ። ከውታል አይደለ? ምንድነው የተባለው? በፌደራል መንግስት የተባለው ፌደራል ጣልቃ አይገባም። በጠየቃችሁት ልክ በየቤቱ ክልል መስጠት እንችላለን። ክልል ስለሆንክ ቢሮ ስላሰፋህ የሚጨመርልኝ ባጀት የለም። ከውታል አይደለ? ደካማ ክልል ነው የምትሆኑት። ጠቅላይ ሚኒስትሩ ደጋግሞ ኮሚቴ ሲልክ የነበረው መጨረሻ ላይ ሁሉም እምቢ ሲል ምንድን ነው አለ ጠቅላይ ሚኒስትሩ ሂዱና ተስማምታችሁ ነው አለ። በቋንቋ በድንበር የምትገናኙ ሰዎች የሚመቻችሁ አካባቢ ለምሳሌ ማዕከላዊ ኢትዮጵያ ክልል ነኝ እኔ ሪፈረንደም አልተደረገ። ሀዲያ፣ ስልጤ እና ሀላባ ቀቤናዎች ማረቆ አንድ ላይ የወጡት ዘፈን አለ ከምባታ ሲንግል ማለት ነው። በዛ ዘፈን እየተዞረ እየተዘፈና ነው ክልሉ የተዋቀረው ማለት ነው። ገብቷል አይደለ? በጠየቅነው ልክ ተቆራርጦ ቢሰጠን 56 ብሔር ብሔረሰቦች ከ56 ውጪ 20 ሰዎች የሚናገሩት ቋንቋ አለ። ሰይፉን ሾው ማለት ይችላል። 20 ሰዎች ብቻ እየጠፋ አለ 20 ሰዎች የሚናገሩት ቋንቋ። ለዚህ 20 ሰዎች ክልል ይሰጣል። አሁን ያለው ለውጥ ምንድነው ነው? አሁን ይሄንም ከሆነ በኋላ ብሔርተኞች ላይ ያለው ለውጥ ምንድነው ነው አሁን ያለው? ገብቷል አይደለ?
ቅድም ያነሳችው ነገር መበጣጠስ፣ ወንድሜ ያነሳው ወላይታና ሲዳማን ማነሳሳት፣ ሌላውንም በሌላ ላይ ማነሳሳት፣ ይሄ መበጣጠስ ነበር አይደለ? ሀገርን የሚያበጣጥስ ነገር ነበር። አሁን ወዴት ተመልሷል? ይሄ ብሔር አሁን ሄዳ እነዚህ ብሔረሰቦች ሁሉንም ቢትቃኝ ማለት ነው። በብሔርተኝነት ለ30 ዓመት የቆዩት ብሔራዊ አንድነት ወደ የሚለው ነው አሁን ይመጣ ገብቷል አይደል? በፈለከው ብሔርተኞች ቤት ሄደ ቢጠይቅ አንተ ከዓመት በፊት 2 ዓመት በፊት የሚታየውን ብሔርተኝነት መቆራረጥ አታይ ይገነጠላል የሚል ኃይል አለ በዚህ 2 ዓመት ውስጥ አትፈልፍ ባስተቀር ይፈልፍንም ከጦርነቱ በኋላ ነው አይደለም? ወደ መገንጠል ጦርነት ከገባ በኋላ ነው ተበጣጥሰን ከምንሄድበት እየተደረገ ተወያይታችሁ ኑ ተብሎ የተወያዩት እነማን ናቸው? የነዛ ብሔረሰቦች ተወካዮች ወደታች ወርዶ በየዞኑ የሀገር ሽማግሌዎችን ጨምሮ ማለት እኔ ለምሳሌ ሀዲያ ክልል እንዲሰጥ የሚፈልግ ሰው ነው። የኛ ጥያቄ ፌዴሬሽን ምክር ቤት ሄደ ነው። ክልሎች ከተፈጠሩ በኋላ የሚታያቸው ክልሎች ምን አይነት ክልሎች ናቸው ነው አቅማቸው? የተፈጠሩ አሁን ኤክሰርሳይዝ እያደረጉ ያሉ ክልሎች ምን አይነት ክልሎች ነው የተደረገ? አንተ ጠንካራ በምትለው ደቡብ ክልል ጠንካራ ክልል ነበር በምትለው ሀዲያ ላይ እስከ ዛሬ አንዲትን እናት ሜጥ ቢይዝ አምቡላንስ ገብቶ የሚያወጣበት መንገድ የለም። ሀዲያ ላይ ማለት ሀዲያ ላይ ዛሬ ብትሄድ ትክክለኛ የጠጠር መንገድ የለም። የንጹህ መጠጥ ውሃ የለም። የንጹህ መጠጥ እስከ ዛሬ 30 ዓመት እኮ ቆይተናል አይደለም? አሁን ሰሞኑን አይተህ ነው ማይካ ኢትዮጵያ ክልል ውሃ ሲመረቅ ውሃ በሆነ ተከፍቶ ክልሉ መንግስት ሲያስመርቅ እንደ ተአምር ነው። በጠጠር መንገድ ላይ ጠጠር መንገድ ይሄ የአፈር መንገድ የለም ረጋ ያ መንገድ ተሰርቶ የሄደ ባለስልጣንና የወጣ ህዝብ እንደ ተአምር ማለት ነው። የጠረጋ መንገድ ተፈላ ደቡብ ክልል ትልቅ ክልል ነው። ጠንካራ ክልል ነው አለ። ጠንካራ ክልል ምንድን ነው የተሰራው በ30 ዓመት ተፈላ የጠረጋ መንገድም ቢሆን ሙከራ ይደረግ። ግን አንተ እንደምትለው ክልሎቹ ተጽዕኖ ፈጣሪ ክልሎች አይደሉም አሁን ያለ ነው ማለት ነው። ጠየቀው ጥያቄና አሁን ያለንበት ይሄ ትክክለኛ ነገር ነው። ለምሳሌ አሁን የዛሬ 2 ዓመት ስንወያይ አንድ ዶክመንት አምጥቼ ነበር። አማራ ክልልን ከተቻለ በ3 የመክፈል ነገሮች አሉ። ኦሮሚያ ክልልንና ትግራይ ክልልን አስቀምጠ አማራ ክልልን ብቻ በክልል የሚደራጁ ሌሎች ብሔሮችን ንዑስ ብሔሮችን በክልል ማደራጀት እንደ ሀገርም ውድቀት ነው። ፌር መሆን አለበት። እኔን አሁን ብትጠይቀኝ ኢትዮጵያ ውስጥ 80 ክልሎች መኖር አለባቸው። ትናንሽ ህዝብ የረፍት እንዲያገኝ እፈልጋለሁ። በጣም ትናንሽ እነዚህ ክልሎች አንደኛ ለአስተዳደር ምቹ ናቸው፣ ግን ኢንፍራስትራክቸሩ መጀመሪያ መገንባት አለበት። ይሄ ቀደም ሲል ያልኳቸው ተቋማቶች መገንባት አለባቸው እንጂ ለአምባገነናዊ ስርዓት ይዳረጉ እያልኩ አይደል። አሁን አስቸጋሪ የሆነው አገር ውስጥ እየኖርን እንደ ሀገር የሚያስቡ ክልሎች መኖራቸው እኮ ነው። ትንሽ ስታስከፋው እገነጠላለሁ ይላል። ትንሽ ስታስከፋው ዋጋለሁ ይላል። ክልላቸው ውስጥ ባለው ህዝብ እና በቋንቋቸው ተናጋሪ ብዛት ልክ የሚያስቡ ፖለቲከኞች ናቸው ያሉት። ይህን ማስተንፈስ የምትችለው ሀገርም እንደ ሀገር እንድትቀጥል ከፈለግን፣ ዓለም ያለበት መልታይፖላር ሲስተም ውስጥ በቶሎ መግባት ከፈለግን፣ ቢኮዝ የዓለም ፖለቲካ ይሄ ፓወር ፖለቲክሱ እየተለዋወጠ ነው ያለው። አሁን እኮ እኛ ነን እኮ እንደዚህ የምናወራው እንጂ ሌላኛው ዓለም ስለሌላ ነገር ነው እያወራ ያለው። እንደ ሀገርም አይደለም። ይሄ ፓን አፍሪካኒስት ሆነን እንኳን ምንችለው አይመስለኝም። እያያችሁን አፍሪካ ውስጥ እየሆነ ያለውን ነገር ሲሆን እንደ አፍሪካ ነበር ማሰብ የነበረብን፣ ዓለም ላይ እየሆነ ያለውን ነገር ለመከላከል ኢሮፖች እንደሚያደርጉት ማለት ነው። እኛ እዛም አልደረስንም ገና ነን። ነገር ግን ቶሎ ወደዚህ ለመምጣት ሀገር ውስጥ ሆነው እንደ ሀገር የሚያስቡ ትዕቢተኛ ክልሎችን ማስተንፈስ አለብን። ይሄ አንድ አክቲቪስት በተቆጣ ቁጥር ገነጥላለሁ ምናምን የሚለው ክልል መኖር የለበትም። የአንድ ሀገር ዜጎች ነን። መከራ አይተናል፣ ደስታ አይተናል። በደስታ አደባባይ አንብተናል፣ በለቅሶ አደባባይ አልቅሰናል። እስከ ዓለም ፍጻሜ ድረስ አብረህ ትኖራለህ። የትም የምትሄድበት ቦታ የለም። ለዛ ግን ዋስትና እንፈልጋለን። ዋስትናችን ምንድን ነው? ኢትዮጵያ እንደ ኢትዮጵያ መቀጠል አለባት። ከተቻለም ሆርን ኦፍ አፍሪካ ላይ ሄጂሞናችንን ማስጠበቅ አለብን። ከተቻለ አፍሪካ ላይ ጡንቻችን መፈርጠም አለበት። ካልሆነ ደሞር ዊክ በሆነን ቁጥር አደር ካንትሪ ዊል ቴክ አድቫንቴጅ ኦፍ ዩ።
አሁን ያለው ነባራዊ ሁኔታ የዓለም ነባራዊ ሁኔታ ይሄ ነው። ዊክ መሆን አትችልም መልታይፖላር ሲስተሙ ስላለህ ማለት ነው። ስለዚህ ቶሎ ልክ አሁን ይሄ ንዑስ ብሔርተኞች ብሔረ ግንባታቸውን ሳይጨርሱ አገረ ግንባታ ላይ መምጣት አልቻልንም እያሉ እንደሚጠቀሙት ሁሉ አገራዊ ግንባታው ሊሳለጥ የሚችለው እንዳልከው ለሀዲያም ክልል ለሁሉም ክልል አድርገህ 80 ከሆነ 80 100 ከሆነ 100 ታደርጋቸውና ዘንድ የሚተብትብህ አይኖርም፣ የሚወራጭ አይኖርም፣ እገነጠላለሁ የሚል አይኖርም። በመካከላቸው የኢኮኖሚ ኮምፒቲሽን ትፈጥራለህ። የባሌው ከወለጋው ጋር ምን ያህል አመረተ፣ ሀዲያው ከከምባታው ጋር፣ ስልጤው ከጉራጌው ጋር እንዲህ እያደረግ በራሳቸው መካከል የኢኮኖሚ ኮምፒቲሽን ትፈጥራለህ እንጂ የፖለቲካ ኮምፒቲሽን ተፈጥሮ እገነጠላለሁ የሚል ነገር መኖር የለበትም። የኔ ሳቤ ያለ ትልቁ ክልል ውስጥ በክልል የመደራጃት ጥያቄ ካላነሱ ያ እና አንደኛ ይሄ የጀነራል የሚባለው ልጅ ቅድም አኪዩዝ አድርጎኝ ነበር። አንተ መገንጠል ነው የምትፈልገው እኔ ያላልኩትን ነገር ሲል ነበር። እና አንደኛ ኦሮሚያን ከኢትዮጵያ ውስጥ መገንጠል አችልም። is an impossible things to do አይቻልም። መሀል ስላለች መገንጠል አችልም። እገነጠላለሁ የሚለው የኦሮሞ ህዝብም ደግሞ የለም። የኦሮሞ ህዝብ ከኢትዮጵያ ውስጥ መገንጠል አይፈልግም። ሜቢ አንድ ፖለቲካ ፓርቲ ሊኖር ይችላል የኦሮሚያን መገንጠል የሚፈልግ እሱም ይሄ ወራነ ቢሊሱማ ኦሮሞ የሚባለው ወይ ደግሞ ኦኤልኤፍ የሚባለው ሊሆን ይችላል። ጀነስታን እና እኔ የኔ ሀሳብ አይደለም። እኔ እንደ አንድ ኢትዮጵያ ሁሉም ብሔረሰብ ተከባብሮ አንድ ሀገር ላይ ቢኖር እኔ ደስ ይለኛል። ይሄን ለማድረግ ደግሞ አንደኛ እነዚህ ፖለቲሽያኖች ህዝብን ከህዝብ ጋር የሚያጣሉ ፖለቲሽያኖች መቆም አለባቸው። ሁለተኛ ሲቀጥል ደግሞ ይሄ ምንድን ነው የምትለው አሁን አንተ ቴዲ ብሔርተኛ የሚባለው ነገር ማስቆም ብለህ የምታወራው ነገር አለ። ሀገሪቷን የፈጠረ ብሔርና ብሔረሰብ ነው። ሀገሪቷን የፈጠረው ኢትዮጵያን የፈጠረው ብሔርና ብሔረሰብ ነው። ይሄ ሀገሪቷን የፈጠረውን ህዝብ እንዴት አርግተ ብሔርነቱን ማስቆም እንደምትችል እኔ ግራ ይገባኛል። እኔ ህዝቡን አይደለም በነገራችን ላይ የኔን ያህል ህዝብ በመፍራትና በመንቀጥቀጥ የሚጠበቅ የለም። ህዝቡን አይደለም ህዝቡ ጋር ህዝቡን ተው። የፖለቲካ እሳቤው አሁን ኦሮሞ የሚባል ፖለቲካ አለ የለም? የለም። አማራ የሚባል ፖለቲካ አለ የለም? ህዝብ ነው ያለው። ህዝብ ነው ያለው። ይሄ ህዝቡን እንደ ፖለቲካ አድርጎ ማቅረብ ነገር መቆም አለበት። ፖለቲካ ሀሳብ ነው መሆን ያለበት ነው ብሎ ኦኬ። አንተ እንደምትለው መንገድ የምንሄድ ከሆነ ኦሮሞም፣ አማራም፣ ትግሬም፣ ወላይታም፣ ሲዳማን ብሔርና ብሔረሰብ ኢትዮጵያ ውስጥ ያሉት ብሔርና ብሔረሰቦች አንድ ላይ መጥተው አንድ ፖለቲካ ፓርቲ ይፍጠሩና እንደዛ ይሄዱ ነው የምትለው አንተ። ለምሳሌ አንተ የኦሮሞ ብሔር ተወላጅ ነው። ጀነራል የሀዲያ ብሔር ተወላጅ ነው። ፖለቲካ መጀመሪያ ችግር አይደንቲፋይ ታደርጋለህ። ያን ችግር እንዴት መፍትሄ ትሰጣለህ ነው አይደል? አንተ ከኦሮሞ ነህ፣ እሱ ከሀዲያ ነው። ዛት ጉድ ጥሩ ነው። ሁለታችሁ ህብረት ፈጥራችሁ የፖለቲካ ፓርቲ መፍጠር አለባችሁ እንጂ የፖለቲካ ፓርቲ የምትፈጥርልኝ በብሔር አይደለም ነው እያልኩ ያለው። ግን አሁን ባለችበት ኢትዮጵያ ማለት ነው አሁን በሚካሄደው አይነት የፖለቲኩ አይዲዮሎጂ ምክንያቱም ይሄ አምሃራ የሚባለው ብሔረሰብ የራሱ የሆነ አይዲዮሎጂ አለው፣ የራሱ የሆነ አስተሳሰብ አለው። እቺ ኢትዮጵያ የምትባለው ሀገር እንድትመራ የሚፈልገው አይነት ሀሳብ አለው። ኦሮሞም እንደዛ አለው፣ ትግሬም እንደዛ አለው፣ ወላይታም አለው። ኦኬ፣ ይሄንን በሀሳብ የተለያየውን ህዝብ እንዴት አድርገህ ነው አንድ ፖለቲካ ፓርቲን እንዲፈጥር የምታደርገው? ኦኬ፣ ገብቶኛል የምትለው ኢትዮጵያ ውስጥ የኤሊቶች ቴዎሪ ነው ያለው። አሁን እኛ የምንፋቸው ኤሊቶች የፈጠሩትን ቴዎሪ ነው እንጂ መሬት ላይ ወርደ የኦሮሞን ህዝብ ብታናግረው ፖለቲከኞቹ የሚሉትን አይደለም ህዝቡ። አሁን ይሄ የተጀመረው ብዙ ጊዜ ስናገር ሰምተህ ከሆነ
ጃንሆይን ከስልጣን ካስወገዱ በኋላ የከተማ ትግል የከበዳቸው ፖለቲከኞች ቢኮዝ ደርግ የሚባል ስብስብ መጣና ለፖለቲከኞች የመጫወቻ ሜዳውን አጠበበባቸው ምህዳሩን። ዘን ወደ ገጠር ገቡ። ታግሎ ለማታገል ወደ ገጠር ገቡ። ወደ ገጠር ሲገቡ አጀንዳ ይዘው ገቡ። አማራ ገዢ መደብ ጨቆነን የሚል መታገያ አጀንዳ ይዘው ገብተው ወደ ገጠር ገቡ። ከዛ ጊዜ ጀምሮ የኢትዮጵያ ፖለቲካ የብሔር ፖለቲካ እየሆነ መጣ። ገባ? ህዝብን እንደ ፖለቲካ አድርገ አሁን ሀሳብ መሆኑ ቀረና ጨቋኝ ተጨቋኝ የሚል ትርክ ይዘው ለመጡ። አሁን እኔ የምልህ ምንድን ነው ፖለቲካችን ሀሳብ ነው መሆን ያለበት ነው የምልህ። ሀሳብ ስልህ ፓርቲው ከየትም ይምጣ ከየትም ችግሬን የያዘ ፓርቲ ወይም ደግሞ ችግሬን ሊፈታ የተዘጋጀ ፓርቲ መሆኑን ማረጋገጥ አለብኝ። ለምሳሌ ባለበት ሀገር ያለው አሜሪካን ያለው እኔ ዩኬን ያለሁት። ኦኬ ዩኬ ለምሳሌ ኮንዘርቫቲቮች አሉ፣ ሊበራሎች አሉ አይደል? ትመርጣለህ። የምትመርጠው ለምንድን ነው? ለአንተ የሚመችን ነው አይደል? አይዲዮሎጂያቸውን ይሸጡልሃል። ፖለቲካ ፓርቲዎችም አይዲዮሎጂያቸውን ሽጡልን ነው እያልኩ ያለሁት። ኢኮኖሚክ ፖሊሲ ምንድን ነው? ርዕዮተ ዓለምህ ምንድን ነው? ግን ዩኬ ውስጥ እኮ ግን እንደ ዩኬ ዩኬን እንደ ኤግዛምፕል ከወሰን እኮ ዩኬ ውስጥ 4 ሀገር ነው ያለው። ኦኬ ጨርስ፣ ሀሳብን ጨርስና ወደ ሌሎች እንሄዳለን። ዩኬ ውስጥ 4 ሀገር ነው ያለው። ይሄ 4ቱ ሀገር የራሱን የሆነ ፓርላማ አለው፣ የራሱን የሆነ ሊደርሺፕ አለው፣ ራሱን ነው የሚያስተዳድረው። ግን እንደ ኪንግደም ማለት ነው እንደ ዩኬ ዩናይትድ ኪንግደም የሚባለው እንደ አንድ ኪንግደም ነው ያላቸው። ኢትዮጵያ ደግሞ ሌላ አይነት የፖለቲኮ ሲስተም ነው ያለው። ምክንያቱም ይሄ ሀገር አይደለም፣ ኦሮሚያ ሀገር አይደለም። ኦሮሚያ ስቴት ነው፣ ብሔረሰብ ነው ወይ ደግሞ ኢትኒክ ግሩፕ ነው። አማራም እንደዛ ነው። ኢቭን የተለያየ ቋንቋ ራሱ ቢኖራቸው ሀገር አይደሉም። ኦኬ አንተ እንደምትለው አንድ ኢትዮጵያ ውስጥ ሌላ የተለያየ ሀገር እንፍጠርና እንደዛ እንደ ዩኬ እንኑር ነው የምትለው ወይስ አይደለም? የመጨረሻ ነው የማወራው፣ ለሌሎች እንዲሰጣለሁ። በአንድ ወቅት የደርግ ሰዎች ሲናገሩ ቢገስት ሚስቴክ የሰራ ነው አሉ። ይሄ የማርክሲስት ሌኒኒስት ቴዎሪ ዝም ብለን አነበብ ነው እና ከሀገራችን ነባራዊ ሁኔታ ጋር ሳናጣጥመው አፕላይ ያደረግነዋል። ኢትዮጵያ የራሷ የሆነ ፍልስፍና ያስፈልጋታል። ምሁራኖች አሉ። ከአኗኗራችን በመነሳት ከመሬት አቀማመጡ በመነሳት ከኢኮኖሚ ሲስተማችን በመነሳት ከራሳችን ወይፍ የመነጨ ሀሳብ ላይ የተመሰረተ ፓርቲ ነው የሚያስፈልገን፣ ወይም ደግሞ ከገባንበት ችግር ለመውጣት የሚያስችል መንገድ ነው የሚያስፈልገን እንጂ አሜሪካ ውስጥ ያለ የፖለቲካ ፓርቲ የአሜሪካን ሕዝብ ነፃ ለማውጣት የጻፈውን ወይም ደግሞ የአሜሪካን ሕዝብ ችግር ለመቅረፍ የጻፈውን ማኒፌስቶ አይደለም ኢትዮጵያ ላይ አፕላይ ማድረግ ያለብን። የአሜሪካ ለአሜሪካ ነው፣ የኢትዮጵያ ደግሞ ለኢትዮጵያ ነው መሆን ያለበት። ስለዚህ ፖይንቴ ምንድን ነው? የእኛ ሀገር ፖለቲካ መቃናት አለበት ነው የምልህ። አንተ ለምሳሌ የኦሮሞ ብሔር ተወላጅ ነው፣ የት ነበርክ? ኦሮምኛ ይችላል። አንተና የት ነበርክ? ኦሮሞ ከመሆናችሁ ውጭ የፖለቲካ ሀሳባችሁ፣ ሃይማኖታችሁ፣ ፍልስፍናችሁ የተለያየ ነው። አንድ አይደላችሁ። አንተ ህይወትን የምትመራበት የራስን መንገድ አለ፣ እሱ የራሱ መንገድ አለው የሚመራበት። አንድ ግን የሚያደርጋችሁ የኦሮሞ ብሔር ተወላጅ መሆናችሁ ነው። ፖለቲካ ላይ ስትመጣ ሀሳብ ያለበትን የፖለቲካ ፓርቲ ነው መርጠ አባል መሆን ያለብህ ወይ መደገፍ ያለብህ እንጂ ብሔር ወይም የብሔር ተወላጅ ያለበትን ፓርቲ አይደለም መምረጥ ያለብህ። ቢኮዝ የአንተ ችግርና የተነበርክ ችግር ይለያያል አይደለም እንዴ? ስለዚህ አንተ ከችግር አንጻር ነው ፖለቲካ ፓርቲ ውስጥ መሳተፍ ያለብህ፣ ከብሔር አንጻር አይደለም። ኦሮሞ ሆኖ ችግር አይቶ ማቅ አለ። ኦሮሞ ሆኖ ከእናቱ አብራ ከወጣ ጀምሮ ችግርተኛ አለ። አማራ ሆኖ ችግር አይቶ ማቅ አለ። የሀብታም ልጅ አለ። አማራ ሆኖ ከችግር ወደ ችግር የሚዘዋወር ምስኪን አለ። በስመ አማራ እንዴት ነው ሀብታሙንም ድሃውንም መጻጉንም ምሁሩንም መሀይሙንም አንድ ላይ አድርገህ እንደ አንድ አስብ የምትለው ነው እያልኩ ያለው። ስለዚህ የፖለቲካ ፓርቲዎቻችን በሀሳብ ላይ የተመሰረተ እንቅስቃሴ ነው ማድረግ ያለባቸው ስል ብሔር ፖለቲካ መሆን የለበትም እያልኩ ያለው። ገባህ? ብሔር ህዳር 29 ወይ ህዳር 30 ቀን ይሰጥህና በአመት አንዴ ታከብራለህ ወይ አለባበስን ታሳየኛለህ፣ አመጋገብን ታሳየኛለህ፣ ቋንቋን ታስተምረኛለህ። ከዛ በተረፈ ትሄዳለህ እንጂ ብሔርን ፖለቲካ ውስጥ ማምጣት የለብህም ነው እያልኩ ያለው። የኔ ሀሳብ ያለው ጨርሻለሁ። አጠቃለውና ወደ ሌሎች ሄዳለሁ።
ያ ምን ያንተ ሀሳብ ደስ የሚል ሀሳብ ነው፣ ግን ኢትዮጵያ ላይ ይሄንን ሀሳብ ኢምፕሊመንት ለማድረግ በጣም ብዙ ጊዜ የሚፈጅ ይመስለኛል። እና ግን እኔ ደስ የሚል ሀሳብ ነው። ለማንኛውም እኔ እንደ ሀሳብ ግን ኦሮሞም እንደ ኦሮሞ ራሱን ቢያስተዳድር እና አማራም እንደ አማራ ራሱን ቢያስተዳድር፣ ወላይታም እንደዛው፣ ሲዳማም እንደዛው፣ ትግሬም እንደዛው ተከባብረን አንድ ሀገር ላይ ብንኖር እኔ ይመቸኛል እንጂ አማራ ወይ ለምሳሌ አሁን ፋኖ ወይ ደግሞ ኦሮሞ ሊብሬሽን አርሚ የሚባለው ቲፒኤልኤፍ ራሳቸውን ለምሳሌ ፋኖ እንደ ራሱን እንደ አምሃራ አዋቅሮ ለአምሃራን ህዝብ ሪፕሬዘንት አደርጋለሁ ብሎ ግን ኢትዮጵያን መምራት ይፈልጋል። ኦኬ ይሄ ከኦሮሞ ጋር ሊጋጭ ይችላል። አየህ አምሃራን ሪፕሬዘንት የሚያደርገው ፖለቲኩ ፓርቲ አምሃራ ክልልን ለማስተዳደር ቢደራጅና ኦሮሞን ክልል ሪፕሬዘንት አደርጋለሁ የሚለው ፖለቲኩ ፓርቲ ኦሮሚያን ክልል ብቻ ማስተዳደር ነው የምፈልገው ብሎ ቢደራጅ ሀገሪቷ ውስጥ ሰላም የሚመጣ ይመስለኛል። እኔ እንደ ሀሳብ አመሰግናለሁ። ለማንኛውም ቴንክ ዩ አይመን፣ ከልብ አመሰግናለሁ። ስለ ጨዋነትህ ስለ ሀሳብህ ከልብ ነው የማመሰግነው። የአንድ ሀገር ሰዎች ነን። በዛች ሀገር ላይ ይበጃል የምትለውን ሀሳብ ነው የተናገርከው። ቴንክ ዩ ብራዘር። የት ነበርክ?